ሁሉ ሰላም ነው ወይ? ሁሉ ሰላም እግዚአብሔር ይመስገን። እንዴት ነህ? አለው። ዛሬ የሃይማኖት ውይይት ምናምን አይተሻል? በእፎይና በእሱ ሁሱ። አዎ አይቻለሁ በሚገባ። አጠቃላይ ሂደቱን እንዴት አገኘሽ? ምን ተፈጠረ? ምን ታዘብሽ? ምን አተረፍሽ? እስኪ እሱን ንገሪኝ። ከታዘብኩት ልጀምር? አዎ ደስ ካለሽ። ከታዘብኩት እንግዲህ ሁለቱም የኦርቶዶክስ እምነትም ይሁን የሙስሊም እምነትም በሚሊዮን የሚከተለው ህዝብ ያለው እምነት ነው እና በሁለት ሰዎች የሚደረገው ሰጣ ገባ እምነቱ ሲለካ በማየቴ እጅግ አዝኛለሁ። ምክንያቱም የግል ስሜታቸውን እንጂ ሲገልጹ የነበረው በትክክለኛ ሁለቱን እምነት የሚገልጽ ነገር ሲያስተላልፉ አልነበረም። ምን አተረፍሽ ካልከኝ ምንም አላተረፍኩት። ምንም አላተረፍኩም። እንደውም በቃ ትልቁን ይሄንን የሚያክል እምነት የኦርቶዶክስ የሚሆን የሙስሊም ብያለሁ በሁለት ጎረምሶች ተወክሎ የሁለት ጎረምሶችን ስሜት ብሽሽቅ እንጂ ያየሁት ለእምነቱ ጥቅማል ብዬ ያተረፍኩት አንድም ነገር የለም እኔ በራሴ። ምክንያቱም ይሄ ለምሳሌ አንተ ቤት የነበረው ውይይት ነበር የምታስታውስ ከሆነ ሁለተኛ ጊዜ አንተ ጋር ስገባ በዚህ ጉዳይ የነበረ አትሊስት የሆነ ዳኛ ቁጭ ብሎ ትክክለኛ በጋራ የሚያገናኛቸውን የሁለቱንም የቅዱስ ቁርአኑንም መጽሐፍ ቅዱስንም ይዞ የሚዳኛቸው በሌለበት የሁለቱ ስሜት ባሳለፉት ዓመታት የነበረውን ብሽሽቅ ሲወጣጡበትን እንጂ እምነቱን የያዘ ወይንም ለእምነቱ ተከታዮች ክብር እንኳን አላየሁበትም ከይቅርታ ጋር። ምክንያቱም ክርክር ወይም እንደዚህ አይነት ውይይት ስታደርግ ለሚከተለው ህዝብ ክብር መኖር ነበረበት እና ይቅርታ አድርግልኝ ብሽሽቅ ሳቅና ጓልት እንጂ በሚሊዮን የሚከተለውን ህዝብን የያዘ ተቋም ወክለው እንደመጡ አላየሁባቸው እና ሊደገምም አይገባም። ቅድም አንድ ነገር ብለሃል። ፖለቲከኞቹ ወደ ራሳቸው ወስደውት በየቤቱ ከፍተው የግል ቂማቸውን እየተወጡበትና ድጋሚ ወደ እነሱ ጋር ተመቶም ልክ ትናንት ፖለቲከኞቹ ጋር የነበረውን ነገር ድጋሚ እንዲወያዩበት እየፈለጉ ያሉበትን ነገርም ተመልክቻለሁ እና ምናልባት ይሄ ነገር ጥሩ ስላልሆነ እንደ ሀገርም ጥሩ ስላልሆነ በትክክለኛው መንገድ ዲቤት የማያደርጉ ከሆነ ባይደገም ባይነኝ። ይቅርታ አድርግልኝ ቴዲዬ። ዲቤት መደረግ አለበት ካልሽ እንዴት ባለ መንገድ ነው? በእነማ መካከል ነው? ወይም በእስልምና እምነት ተከታይ እውቅና በሰጠችው መምህር ወይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተወከለ ሰው መሆን አለበት የሚሉ ሰዎች አሉ። አንቺ እንደዛ ብለሽ ታምኛለሽ ወይስ ማንኛውም ቲክቶክ ላይ ያለ ሰው ብዙ ተከታይ ያለው ሰው? አዎ እኔ እንደዛ ላለው። ለምሳሌ እፎይ በግል በራሱ የያዘው እውቀትን እንጂ የትኛውም ኦርቶዶክስ እምነት ተከታይ አስተማሪም ምናምንም አይደለም። በራሴ እኔ ኦርቶዶክስ እምነት ተከታይ ነኝ። ችግር አለበት ወይም አይችልም እያልኩ አይደለም። ግን ቢያንስ ኃላፊነት የሚወስድ ሰው መኖር አለበት። ኃላፊነት፣ ተጠያቂነት። ምክንያቱም ይሄ የህዝብ ጉዳይ ነው። የህዝብ በጣም ብዙ ከጀርባ ብዙ ህዝብ የያዘን ሃይማኖት ይዘህ ልትጠይቀው ማትችለው ቁጭ አድርገህ ምንድን ያልከው ተሳሳህ ብለህ ማትገመግመውን ሰው ይዘህ የኔን እምነት ይወክልልኛል ብለህ ለክርክር ማቅረቡ አግባብ ነው ብዬ አላምንም። ቴዲ መሆን ያለበት እምነቱን የሚወክሉ ቤተክርስቲያን ኃላፊነት የሰጠቻቸው ሰዎች እውቀቱና ችሎታው ካላቸው ቁጭ ብለው ይወያዩ። እኛም እንስማ እንማርበት። ግን ገለልተኛ የሆነ ዳኛ ግን ሰዓት የሚይዝላቸው ዳኛ መኖር አለበት። ቁርአንና መጽሐፍ ቅዱስን ቁርአን ለእስልምና እምነት ተከታዮች የራሳቸው ዶክትሪን የሚቀዳበት ቅዱስ መጽሐፋቸው ነው። መጽሐፍ ቅዱስ ደግሞ ለክርስትና እምነት ተከታዮች የራሳቸው ዶክትሪን የሚቀዳበት ቅዱስ መጽሐፋቸው ነው። ሁለት የተለያዩ ናቸው። እነሱን ለንጽጽር ማቅረብ ይቻላል። ሁለት የተለያዩ ነገሮች እንደመሆናቸው መጠን እኔ በግሌ ለንጽጽር መቅረብ አለበት ብዬ አላምንም በግሌ። ምክንያቱም ቁርአን የራሱ የሆነ የራሱ ነገር ነው። መጽሐፍ ቅዱስም ደግሞ የራሱ ነገር ነው። ገብቶሃል? እኔ ኦርቶዶክስ እምነት ተከታይ ነኝ። በምንም ነገር ቁርአንን ጋር ካነበበው ሰው ጋር ወይንም የቁርአኑን እምነት ተቀብሎ ሃይማኖቴ ብሎ ከያዘው ሰው ጋር ተከራከሪ ብትይ ሰማይና ምድር ይራራቃል፣ አይገናኙም። ሁለቱ በጣም እንደውም ከፕሮቴስታንትና ኦርቶዶክስ እንደውም አንድ ናቸው። ምክንያቱም መጽሐፍ ቅዱሳቸው አንድ ስለሆነ ልዩነቱን እያወጣ መከራከር ትችላለህ። ነገር ግን የሙስሊም እምነትና ግን የኦርቶዶክስ እምነት
ሰማይና ምድር ሁለቱም ይለያያሉ። በቃ ሙስሊሙ እኔ እምነቴ ቁርአን ነው ብሎ ቁርአኑን ይዟል። በቃ የሚያምንበት ነው። እኔ ደግሞ እንደ ኦርቶዶክስ መጽሐፍ ቅዱስ ነው የኔ እምነት ብያለሁ። መጽሐፍ ቅዱስ ሁለቱ በፍጹም ለንጽጽር ይበቃሉ ብዬ እኔ በግሌ ነው የግል አስተያየቴ ነው ብቁ ነው ብዬ አላምንም። ከልብ አመሰግናለሁ አሜን። ለስነ ምግባርሽ በጨዋነት ለተሞላው አስተያየትሽ ከልብ ነው የማመሰግነው። አመሰግናለሁ ቴዲዬ። እሺ እንደሰማችሁት ነው። እዚህ ላይ ያላችሁ የግል አስተያየቷን የሰጠችው በግላችሁ የተሰማችሁን የታዘባችሁን ነው የምትናገሩት። በጨዋነት በፍጹም ጨዋነት የምትመርጡት ቃል በፍጹም ጥንቃቄ ያስፈልጓል። ጎበዝ ሰዎች እያደመጧችሁ ስለሆነ እዚህ ላይ ያሉ እሺ አስገባችኋለሁ። ሁላችሁንም በቅደም ተከተል አስገባችኋለሁ። 5 ደቂቃ ሰጣችኋለሁ። ጉማ ከተዳ እንዴት አመሸ? ይሰማል? ይሰማል። እንዴት ነህ? ሰላም ነው ወይ? አለው ፈጣሪ ይመስገን። በመጀመሪያ ደረጃ አትንክ በጨረፍታ ነው የሰማሁት። ያው አምልጦኛል። ክርክራቸው ቁም ነገር ባይኖረው አምልጦኝ ነበር እና በሃይላይቱን ያው ሰምቼዋለሁ። በመጀመሪያ ደረጃ የእምነት ጉዳይ በእነሱን በእንደዛ አይነት ሰዎች አይነካም። በቂ እውቀት ያስፈልጋል። በቂ በኦርቶዶክስ በኩልም በሆነ በቂ ቀኖና ያስፈልግሃል። በቂ ትምህርት ያስፈልጋል። በሌላው በእስልምናም በኩል ቢሆን ኡስታዞች አሉ፣ ሼኮች አሉ፣ ብዙ እውቀት ያላቸው ብዙ ያነበቡ እስካሁን የሚያገለግሉ በእምነታቸው ለምድራዊው ብቻ ሳይሆን ለሰማያዊው ለመጪውም ዓለም ለሕዝቡ ተስፋ ሰጥተው የሚጸልዩ ሰዎች ያሉበት ትልቅ ተቋም ስለሆነ መነካት ያለበት ጉዳይ መስሎ አልታየኝም። ሁለተኛ ደግሞ አንድ አባባል አለ፣ እምነት የግል ነው፣ አገር የጋራ ነው። የግል ማለት እንግዲህ በግል አምነ በልብህ አምነ ማንም መጥቶ እምነትን ሊቀይር እንደማይችል በጽናት አምነ የቆምክበት ነው። እዛ ጠብቀኝ አንዴ፣ ስልክ ላለ ሰው ላስተናግድ። ጤና ይስጥልኝ። ጤና ይስጥልን። ይሰማል ድምፄ? ይሰማል በጣም። እንዴት ነው አለው? እግዚአብሔር ይመስገን። ዛሬ ሶሻል ሚዲያ ላይ የነበረውን ዲቤት አይተ ነበር? ሙሉ ለሙሉ አይቼዋለሁ። እሺ ወደ አንተ እመጣለሁ። 3 ደቂቃ ጠብቀኝ። እዚህ ያለውን አድማጭ ላስተናግድ። እሺ ጉማችን፣ ጉማ ቀጥል። ጉማ አለ አሉ፣ እየጠበቅኩ ነው። ጉማን እሺ ይሰማል? ይሰማል። ወደ አንተ መጥቻለሁ። እሺ በመጀመሪያ ደረጃ በእነሱ በእውቀት ደረጃ እንደዛ አይነት ጉዳይ አይነካም። ትልቅ ጉዳይ ነው። በተሳሳተ እንትን በፊት ብዙ ፖለቲከኞች ተጠቅመዋል ለፖለቲካ አጀንዳ። የማይነካ ነገር ነው። እነሱም ስህተት ነው የሰሩት። እንደዛ አይነት ነገር አገር ይከፋፍላል። ምክንያቱም ሰው በእምነቱ ብዙ ውድመት ሊመጣ ይችላል። ለአገር ጥሩ አይደለም። ይሄ መንካት የለባቸው። ቅድም እንዳልኩ እምነት የግል ነው፣ አገር የጋራ ነው። ሁለቱም ክርስትናም፣ እስልምናም፣ ፕሮቴስታንቱም ሌላውም በአንድነት ተባብሮ አገሩን መኖሪያውን፣ መቀበሪያውን፣ መልሚያውን በአንድነት የሚጠብቅበት አንድ አገር ነው ያለን። ከዛ ውጭ ግን እምነት የግል ነው። የእያንዳንዱ ግለሰብ በውስጡ በልቡ አምኖ ከምድራዊው በረከት ተድላ ለሰማያዊው ለመጪው ዓለም አምኖ ተቀብሎ ጸንቶ የቆመበት ጉዳይ ነው። ስለዚህ በእነዚህ ልጆች ብቻ ሳይሆን ለወደፊት በፖለቲከኞችም ደረጃ እንደዚህ አይነት ጉዳይ ለፖለቲካ አጀንዳ መጠቀም ተገቢ አይመስልም። ከልብ አመሰግናለሁ ጉማ። እሺ አድማጫችን ስልክ ላይ አለ። ጤና ይስጥልኝ። ጤና ይስጥልን። እንዴት አየው ዛሬ የነበረውን ውይይት? ዲቤቱ እኔ አሁን ሆነስትሊ ስፒኪንግ ቅድም እንዳነሳችው እህቴ አንተም እንዳነሳው መነሻ ላይ የማምንበት ነገር እያንዳንዳችን የየራሳችንን አስተምሮ የየራሳችንን መጽሐፍ ይዘን መቀመጥ የተሻለ መንገድ ነው። ቤስት መንገድ የሚባለው እሱ ነው። እኔ በመጽሐፍ ቅዱስ ነው የማምነው። ስለዚህ መጽሐፍ ቅዱስ ከያዘ ሰው ጋር ጤናማ የሆነ ዲስከሽን ላደርግ ይችላለሁ በየራሳችን ቅድም እንዳልከው። ቁርአን ካለው ሰው ጋር ግን
የግድ ተጎትቶ ነገሮች ወደዚህ ካልመጡ በስተቀር ኮመን የሆነ አጀንዳ አይኖርም። ቁርአንና መጽሐፍ ቅዱስ የያዘ ሰው ይሄ ዲቤት ለምን መጣ ወደፊትስ ምን መሆን ይሻላል ሲባል አንዱ የአንድ ውስጥ የመግባት ነገር በብዛት እንዲህ አይነት ነገሮች የሚዘወተሩት የሙስሊም አስተማሪዎች ነው ኡስታዞች ናቸው። በብዛት ለረጅም ጊዜ መጽሐፍ ቅዱስ ውስጥ በመግባት አህመድ ጀበልን ጨምሮ ማለት ነው። ያው ስም የምጠራው መጽሐፍ ስለጻፈ ነው። የተጻፈ መጽሐፍ አለው። አህመዲን ጀበል 303 ጥያቄዎች በመጽሐፍ ቅዱስ ላይ ብሎ በመጽሐፍ ቅዱስ ውስጥ ገብቶ መጽሐፍ ቅዱስን እሱ በሚፈልገው መንገድ እየፈተፈተ ገብቷል አይደለ? መጽሐፍ ቅዱስ እንደምትፈልገው አንተ በፈለከው መንገድ የምትፈታው ነገር አይደለም። እያንዳንዱ አማኝ በፕሮቴስታንቱ በካቶሊክም በኦርቶዶክስ እኮ ሁሉም አማኝ መጽሐፍ ቅዱስን መፍታት አይችልም፣ መተርጎም አይችልም። የዛ ዕውቀት ያለው ሰው ስነ መለኮትን የተማረ ሰው የስነ መለኮት ትምህርት የተማረ ሰው ወይንም ደግሞ በአንድም በሌላም መንገድ መጽሐፍ ቅዱስን የማጥናት እድል ያለው ሰው ነው ሊናገር የሚችለው ራሱ የእምነቱ ተከታይ እንኳን የራሳቸውን አስተምሮ እንግዲህ ይሄ በየቤተ እምነቱ አለ። አሁን እያነሳን ያለነው ስለ እስልምናና ኦርቶዶክስ ላይ ስለተደረገው ዲቤት ነው። መነሻዎቹ ከየት ነው እየመጡ ያሉት? በብዛት በዚህ ጉዳይ ላይ በኦርቶዶክስ በኩል ምላሽ ሲሰጥ አልነበረም። ገብቷል አይደለ? አሁን የመጣው ምንድነው? ያው ፐብሊክ ስለምናውቅ አንተ ፐብሊክሊ ሲነገር እንሰማለን፣ ሲሰደብ እንሰማለን፣ ሲጻፍ እንሰማለን። አሁን ነው እኮ የመጣው። እፎ የሚባል መጣና አሁን ምንድነው እሱ በዛ ሳይት ምሳሌ ሰጠው አህመዲን ጀበል ነው። ሌሎችም አሉ በቪሲዲ የተሰሩ አሉ። በጣም የተሰለምኩ ያሉ መነክሶች አሉ። ምረታ ምን ሲዘጠበት በጣም ማቃቸው ዲፕ ማቃቸው ነገሮች ስላሉ በዚህ ጉዳይ ላይ ሰለምኩ ያለ መነክሴ ሄዶ ቪሲዲ ሰርቶ በኢየሱስ ክርስቶስ ላይ ክብር ይግባውና አምላካችን በጣም ጸያፍ የሆነ ነገሮች ሲሰሩ ሲናገሩ ኖሯል። ብዙ ጊዜ በዛ በኩል ወደዚህ ወደ መጽሐፍ ቅዱስ ወደ ክርስትናው መጥቶ የሚደረጉ ስድቦችና ዘለፋዎች ቅዱስ ትክክል ሆኖ ተወስደው ረጅም ጊዜ ቀጠሉ። በራሱ መንገድ ይሄ ልጅና የተወሰኑ ልጆች እስከ መቼ ነው ቤተክርስቲያናችን ሃይማኖታችን መጽሐፍ ቅዱስ እየተሰደበ የሚኖረው በሚል ወደዚህ ርዕስ ተገባ። የአንበሳውን ድርሻ የሚወስዱት የሙስሊም ኡስታዞች ናቸው። በዚህ ጉዳይ ላይ ይሄንን በሚዲያ ወጥቶ ቁርአናችን ውስጥ ገብቶ ቁርአናችንን ሲነካ ነብያችንን ሲነካ አምላካችንን ሲነካ የነበረ አለ መጽሐፍ ጽፎ ያለምንም መልስ መስጠት ገብቷል አይደለ? በቪሲዲ መልስ ጥያቄ ወይም ዘለፋ ሲነሳ በቪሲዲ ይሄ ጤናማ ነው ባይዘይ። በመጽሐፍ ከመጣ በመጽሐፍ በቃል ከተነገረ በቃል በሲዲ ከተነገረ በሲዲ መልስ መስጠት የግድ ነው። ለረጅም ጊዜ ግን አሁን ገብቷል አይደለ? ይሄ አብረን በሰላም የኖርናቸውን ሙስሊሞችና አብረን የኖርነውን አይመለከትም። ኖረናል ከሙስሊም ጋር አብረን ሃይማኖታዊ በዓላት የተለያዩ ዝግጅቶች ሲደረጉ ሙስሊሙ ለክርስቲያኑ ክርስቲያኑ ለሙስሊሙ ያልተነካካ እርድን ጨምሮ ለሙስሊም ለክርስቲያን እየተባለ አንተም ታውቃለህ እናውቃለን በእኛ እድሜ ያየነው ነው። ገብቷል አይደለ? እንደዛ ነው የኖርነው። ስለዚህ ትንኮሳዎች ጀኒውንሊ የምናገረው ዊዝ ኤቪደንስ ነው። መጽሐፍን ሰውም ጠቅሼልሃለሁ። በዛ ሳይድ መጽሐፍ ቅዱስ ውስጥ ገብቶ የመፈትፈት ሲመጣ እንግዲያውስ መጽሐፍ ቅዱስን ከነካቱ ቁርአናችን ነካል ምን መጣ? በተዋላ አይደለ? ቁርአናችን ነካል። ስለዚህ አሁን ምንድነው እሱ ቀደም አንተ ባልከው ሎጂክ የማይገናኙ ናቸው። የማይገናኝ መጽሐፍ የተለያየ መጽሐፍ ያዙ ናቸው። አርፈው መቀመጥ አለባቸው፣ መነጋገር የለባቸውም የሚለው ድንበር ታለፈ። ገብቷል አይደል? ከዛ በኋላ መጽሐፍ ቅዱሳችሁ ይጋጫል፣ እዚህ ላይ እንደዚህ ይላል፣ እዚህ ላይ እንደዚህ ይላል። ለምሳሌ ኢየሱስ ክርስቶስ አምላክ ነኝ እንደገና ደግሞ አምላኬ ይላል። አምላክ ምትላላችሁ አምላኬ ይላል። አሁን ይሄን እሱ በፈቷ አይደለም የሚፈታበት መንገድ። አምላኬ አምላካችሁ አባቴ አባታችሁ ሲል እንዴት ነው የሚለው? እኛ የተማርንበት መጽሐፍ ቅዱስ የሚልበት ሎጂክ አለ። እነዚህ ነቅሰው በማውጣት እንደ አህመዲን ጀበል አይነት ሰዎች ሀገር መበጥበጥ የሚፈልጉ ኦቢኤስሊ ነው የምናገረው፣ ሀገር መበጥበጥ የሚፈልጉ ሰዎች
የማይመለከታቸው ቁርአን ላይ ገብተው መጽሐፍ ቅዱስ ላይ ገብተው 303 ጥያቄ ብሎ ፈተፈተው። ከዛስ በኋላ እንግዲያውስ ነብይ እንዲህ ነው አላህ እንደዚህ ነው ይሄ ነው ተብሎ መገባት ተጀመረ። መፍትሄው ምንድነው? ማቆም፣ ተከባብሮ በሰላም መኖር፣ የየራስን አስተምሮ ይዞ መቀጠል ነው ይሻለው። ገብቷል አይደለ? እህታችን ቅድም ተናግራለች። እፎይን ቤተክርስቲያን አልወከለችውም፣ ቁርሱም ቤተክርስቲያን አልወከለችም፣ መስጊድ አልወከለው። ማህበረሰቡ በሰላም እየኖረ ነው ያለው። ኖረናል በሰላም። ቀደም አንተ ትልቅ ነገር ነው ያነሳው። ለኛ በክርስትናው ስላለነው ሰዎች ቁርአኑና ሙስሊሙ ምናችንም አይደለም፣ አይዳንበትም፣ ልክ አይደለም ብለን ነው የምናምነው። ለነሱ ደግሞ መጽሐፍ ቅዱስና ክርስትናው ልክ አይደለም ብለው ነው የሚያምኑት። ስለዚህ ፍርዱም ከሄድን በኋላ ማን ይገባል ማን ደጅ ይቀራል የሚለውን ነገር ውጪ ነው ማየት ያለብን። ገብቷል? እዛ ሄደን ስንዴ ነው ማየት ያለብን። አዘርዋይስ ደግሞ ዲቤት እናድርግ ከተባለ ቁርአኑ ላይ ዲቤት ማድረግ፣ መጽሐፍ ቅዱስ ላይ ዲቤት ማድረግ የየእምነቱ ሰዎች ወክለው ያነጋግረናልም ከተባለ እንነጋገር ከተባለ ቤተክርስቲያን ወክለው በክርስትናው በኩል በመስጊዱ በኩል መስጊዱ ወክሎት የሚመጣ ሰው ሊነጋገር ይችላል። ከዛ ውጪ ግን እንዲህ አይነት ነገሮች ወደ ሌላ ጸውስ ወደ ሌላ ነገሮች ስለሚገባ በሁሉም ሳይድ ያሉ ሰዎች አርፈው ቢቀመጡ ሰው በጋራ ሀገር አብሮ ቢኖር ጥሩ ነው ብዬ ነው የማስበው። ከልብ አመሰግናለሁ። እሺ አድማጬ እግዚአብሔር ያክብርልኝ። እሺ አሜን። ጤና ይስጥልኝ ኑር፣ ጤና ይስጥልኝ። ቲክቶክ ላይ ሄዳ ሰላም ነው አለው። እግዚአብሔር ይመስገን። እንዴት ነህ? ሰላም ነኝ። ብዙ ጊዜ ፕሮግራሞችን እከታተላለሁ። በጣም ነው ደስ የሚሉት። ቴንኪው ስላስገባኝ እድሉን ስለሰጠኝ ቴንኪው በጣም። እሺ የዛሬውን ውይይት አይተሃል? ውይይቱን እኔ አላየሁም። አላየህም ውይይቱን? አዎ በዚህ አሁን በደዋዩ ላይ በሰጡት አስተያየት ለመስጠት ነበር የገባሁት። ሙሉ ውይይቱን ካላየ የነበረውን አጠቃላይ እንዴት መግለጽ ትችላለህ? እሱ ሙሉን አይቷል፣ ደዋያችን ማለት ነው። ምልህ ለምሳሌ ልጆቹን በሁለቱም አቅጣጫ አውቃቸዋለሁ በብዙ ጊዜና የዛሬውን አይተሃል? የዛሬውን ካላየ ለሌሎች እድልስ ወይም ደግሞ እና ብትልክልን ይሻላል። ካልሆነ አሁን እሱ በሰጠው አስተያየት ላይ የምሰጥ ከሆነ ምን እንደተፈጠረ ዛሬ በደንብ እሱ አይቻለው ነው ያለው። ካላየ አስቸጋሪ ነው። ሰዎችን ስም እየጠራ እና አህመዲን ጀበል ምናምን እያለ ስም ስለጠራ እነዚህ ነገሮች ምን ትላለህ? እሺ እንደዚህ ላድርግልህ። ጥያቄው እንዲህ ላድርግልህ። በክርስቶስ ወይ መጽሐፍ ቅዱስን በያዙና ቁርአንን በያዙ ሁለት እምነቶች መካከል ዲቤት ባደጉት ሀገራት፣ ሌሎች ሀገሮች እንደዚህ አይነት ነገሮችን እናያለን። መሆን አለበት ብለህ ታምናለህ? እኛ ሀገር ላይ አምናለሁ። አስፈላጊ ነው ብዬ ነው እንደውም ማምነው። ምክንያቱም ብዙ የምንማማራቸው ነገሮች እኮ አሉ። ብዙ ምሳሌዎች መጥቀስ ይቻላል እኮ። አንዳንድ ጊዜ አንዱ ላይ የሚኖር አንዱ ጋር የማይኖር ግን ጥሩ የሆኑ ብዙ ነገሮች አሉ እኮ። ምንም ይሄ እንትን አይደለም። ልንማማርበት ነው መሆን ያለበት ነው። ከስሜታዊነት የጸዳ መሆን አለበት ነው እንጂ የሰው ልጅ እኮ ሊማር ነው ራሱ ማለት በሂደት ነው ራሱ አይምሮ የሚያድገው። አንድ ጥያቄ ልጠይቅህ። ለምሳሌ ባይብል ላይ አንተ ነቅሰህ የምታወጣቸው ይሄ ለሁላችሁም ነው፣ ለሁላችሁም አእምሮ ለጎደላችሁ ሰዎች ነው የምጠይቀው። ዝም ብላችሁ ግርግር ለምትወዱ ለምሳሌ ባይብል ላይ ቆዩኒ ባይብል ላይ አሁን ባይብልን ለሚከተሉ ሰዎች ጋር ሄደ አንተ ነቅሰህ የምታወጣው ነገር ይኖራል እና ይሄ ነገር ትክክል አይደለም ብለህ ብትጠይቃቸው የክርስትና እምነት ተከታዮችን ኑር ምን ይሉሃል መሰለህ? አንተ የተረዳኸው በደረቁ ነው፣ ሆሊ ስፒሪት ካረዳህ በስተቀር አይገባህም ይሉሃል። ገባህ አይደል? አንዳንድ ነገሮች መንፈስ ቅዱስ ወይ ሆሊ ስፒሪት ወይም ሊገባ ይገባል ወይም ደግሞ መጀመሪያ እምነት ውስጥ መምጣት አለብህ ይሏል። ስለዚህ ነቅሰ ያወጣው ነገር እንኳን ትክክል ቢሆን አያምኑልህም። ልክ እንደዛ ሁሉ እነሱም ከቁርአን ውስጥ አንዱን ነገር ነቅሶ ቢያወጡልህና ይሄ ነገር እኮ ትክክል አይደለም ቢሉ አንተ ቁርአኑን አምነህ የተቀበልክ ልጅ ስለሆንክ
ቁርአንን ለመረዳት ዝም ብለህ ዳር ሆነ በማንበብ አይደለም፣ ልብ ወለድ አይደለም። ውስጥ ገብተህ ተምረህ ቁርአን ራሱ አነባበብ አለው አፈታት አለው ምናምን ብለህ ትመልሳለህ። እንደዚህ ከሆነ ምላሻችሁ ከዛም ከዚህም ያለው እንዴት ልትግባቡ ትችላላችሁ? እንዴት ልትተማመኑ ትችላላችሁ? አሁን እኮ ቴዲ ምንድነው መሰለህ፣ አሁን በቃ እንደውም አንተ ባልከው መሰረት በእንትኑ አካሄዱ መሆን ያለበት ልንማማር ነው መሆን ያለበት ነው። ከስሜታዊነት መውጣት አለብን ነው። እንደገና ደግሞ ይሄ እኮ ነው አሁን የሚፈለገው ራሱ ይሄ ነው። ለምሳሌ የተሳሳተ አረዳድ በክርስትና ላይ እኔ ቢዝ ያንን አረዳዴም መጥተህ አይ በዚህ መንገድ ነው እንጂ በዚህ መንገድ አይደለም ብለህ የተረዳው ስህተት ነው ብለህ ስትለኝ ይሄ መማማር ይባላል። ከእልህ መውጣት አለብን ነው። አብዛኛው ሰው ደግሞ እንደምታውቀው እልህኛ ነው የሚሆነው። ምክንያቱም አብዛኛው ለእውቀት ቦታ የሰጠም አይደለም። በሁለቱም ሃይማኖት በኩል ብዙ ደካሞች አሉ፣ ብዙ ትንሽ አንባቢዎች ናቸው በአብዛኛው እንደውም ወደዚህ አይነት መንገድ ውስጥ የሚገቡት። ብዙም እውነተኛ ነገሩን ብነግርህ አብዛኞቹ በዚህ መንገድ የሚገቡ ሰዎች በሃይማኖት ውስጥ ገብተው ጠለቅ ያለ እውቀት የኖራቸው ሰዎች አይደሉም። ሁሉንም እኮ ወደ ሁሱ በል ወላ ኡፎ ይበል እናቃቸዋለን በነገር ላይ እና እዛ ውስጥ በደንብ የኖሩ ሰዎች አሉ። ግን እኛ ግን እንማራለን ነው። ይሄ እኮ በተለይ ቤትም ዓለም ላይ ያለ ነገር ነው። ግን ምንድነው ማን ነው እንደተባለው ተመርጦ ሰዎች ስርዓት ያላቸው ሰዎች ለመማማሩ ብቻ የሚሆን ነገር ነው መሰራት ያለበት ነው። ተመርጠው ስርዓት ያላቸው ሰዎች ተመርጠው ለምታስቡ ለምን መሰለህ አሁን ለምሳሌ አሁን ብዙዎቹን እናቃቸዋለን እኮ ቴዳ አሁን ያው ብዙ እንከታተላለን። ማህበራዊ ሚዲያ እኮ ለተወሰነ ዓመታት ተከታተለ ሰው ማን ምን እንደሆነ እኮ ያውቃል። ገብቷል አይደለም? ሲናገር ራሱ ስለ እምነቱ ጠለቅ ያለ እውቀት እንደሌለው እኮ ታውቃለህ እኮ። ማን እያንዳንዱ ሰው ስሙን ብጠራልህ እኮ ማለት ማጠብቃቸው ሰዎች ናቸው። ከዚህ በፊት እንደውም በእኛ ሃይማኖት ውስጥ ያሉ በእያንዳንዱ ሃይማኖት በራሳቸው ሃይማኖት ውስጥ ያሉ ሰዎችን እንኳን የሚሳደቡና ስርዓት የሌላቸው ማጠብቃቸው አይነት ሰዎች ናቸው። ስለዚህ ሰዎች ምሳሌ ማድረጋችን ትተን እንደገና ደግሞ እና አህመዲን ጀበል ምናምን የሚባለውም ነገር ተታያን። ግን በትክክለኛ ሰዎች እና በሚጠቅም መልኩ በተረጋጋ መንፈስ መሆን አለበት ነው። ትክክለኛ የምትላቸው ሰዎች እንዴት ነው መመረጥ ያለባቸው ብለህ ታስባለህ? እንደውም አንድ ጥያቄ ላይ ጠይቅህ ነበር እንደውም በግልጽ ማለት ነው። ይቅርታ አድርግልኝና ያንተን ጥያቄ ትጠይቀኛለህ። ለምሳሌ ድሮ እዚህ ሀገር ላይ በእኛ ሀገር ላይ ሙስሊም ሲባል ስም ይወጣለታል። ገባህ አይደል? ለምሳሌ ቂጣጣቢ ይባላል አይደል? እንዴት ሄዳ ይሄ ነገር ግልጽ መነጋገር አለብን። ገብቷል አይደል? ይሄ ነገር ከሃይማኖት አንፃር የሆነው ሃይማኖት ጠንከር አድርጎ የሚይዘው ነገር ነው። ምን ንጽህና ነው ብሎ የሚያስበው ነገር ነው። በአንደኛው አንግል ደግሞ በቃ እንደ ውርደት የሚታይ ነገር ነው። ከጤና አንፃር ጠቃሚ ከሆነ ወስደዋል ማለት ነው። ወይም ተወስደዋለህ፣ በተወደውም ባትወደውም ተወስደዋለህ ለራስህ ስትል። ገብቷል አይደል? ስለዚህ የምንማማራቸው በፈጣሪም ዙሪያ ቢሆን የምንማማራቸው ብዙ ነገሮች ስላሉ እኔ ይሄ ነገር መሆን አለበት፣ ግን ስርዓት ባላቸው ሰዎች መሆን አለበት ብዬ ነው የማምነው ማለት ነው። እነዚህ ስርዓት ያላቸው ሰዎች ለነገም ግብዓት እንዲሆን ነው። እነዚህ አሁን ስርዓት አላቸው የምትላቸው ሰዎች ከእስልምና እምነት በኩል በመስጊድ ወይም ደግሞ በአባቶች የተመረጡ ከክርስትናም የተመረጡ ሰዎች መሆን አለባቸው ብለህ ነው የምታስበው? ወይስ ሶሻል ሚዲያ ላይ ታዋቂ የሆኑ ብዙ ፎሎወር ያላቸው ሁላ ያነበቡ ከዚህም ከዛም ተከታይ ያላቸው ሁላ መከራከር አለባቸው ብለህ ነው የምታስበው? እንዴት ነው መመረጥ ያለባቸው ሰዎች? እሺ፣ ሶሻል ሚዲያ ማለት ማንም ደስ ያለው ወይም ደግሞ ትንሽ የሚያወቀ ቢሆን የሚወጣበት ነው። ለሁሉም ክፍት ነው። ሶሻል ሚዲያ እኮ ዛሬ በጣም እድሜያቸው የሄደ ከትምህርትም ከግንዛቤም ውስጥ የሌሉ ህፃናት ሁላ ይሰሩታል። አሮጊቶችም ሰሞኑን ሲሰሩ አይቻለሁ። ማለት ከእውቀት የሌላቸው ለማለት ፈልጌ ነው። ስለዚህ እነዚህ ሰዎች ሶሻል ሚዲያ ላይ ወጣ ሁላ አዋቂ ነው ብሎ መውሰድ በጣም ትልቅ ስህተት ነው። ገብቷል አይደል? እንደውም አብዛኞቹ ስነ ምግባር የሚባል ነገር ሁላ የሌላቸው ናቸው። ስለዚህ እኔ የምልህ የሃይማኖት ተቋማቶቹ የሚያውቋቸውና ጠንከር ያሉ ስርዓት ያላቸው ተብሎ የሚታሰቡ ሰዎች ሁለቱም አቅጣጫ ቢመካከሩ መጥፎ ብዬ አላስብም። ኦኬ፣ ከልብ አመሰግናለሁ ኑር፣ ከልብ አመሰግናለሁ። ቴንክ ዩ ኑርን፣ ከልብ አመሰግናለሁ። ሌላ ሰው ላስገባችሁ። አንድ ሰው 30 ደቂቃ ልስጥ በዚህ ጉዳይ። እሺ፣ ጤና ይስጥልኝ ማሚላ ቴዳ ሰላም ነው? እንዴት ነህ? አለን እግዚአብሔር ይመስገን። የዛሬውን ውይይት አይተሃል? አዎ ከመጀመሪያ እስከ መጨረሻ ተከታትየዋለሁ። እንዴት አገኘው?
እኔ እንኳን እንደጠበቅኩት አላገኘሁትም። በጣም ብሽቅና የሆነ ነገር ይበዛዋል። ሲጀመር ድቤቱ መሆን የነበረበት በገለልተኛ ወገን ሚዛን የሚያስጠብቅ ሰው መኖር ነበረበት። መካከል ላይ ሁለቱ ተከራካሪዎች ብቻ አስበሳቸው እንትን የሚል ከሆኑ ሐሳብ የመሰራረቅ ነገር አይችበታለሁኝ። ከዛ በዘለለ ጉዳዩ ያው የማይነካ ነገር አይደለም። ሃይማኖት እስከሆነ ድረስ አንድ ሀገር ላይ እየኖር እስካለን ድረስ ይሄ በሚዲያ ወጣ እንጂ እያንዳንዱ ቤት ሙስሊም ክርስቲያን ሆኖ አንድ ቤት ውስጥ ራሱ ይሄ ሐሳብ ሊነሳ ይችላል። ስለዚህ ሰፋ ባለ መልኩ ተነስቶ ቢኬድበት ጥሩ ነው ብዬ አምናለሁ። ስለዚህ አሪፍ ነገር ነበረ። በሁለቱ መካከል የሚደረግ ውይይት አንዳቸው ኦኬ ተሳስቻለሁ ለካ እንዲህ ነው ብለው ወደ አንዳቸው የሚመጡበት ነው ብለህ ታስባለህ? እምነታቸውን ትተው ያ እንግዲህ ያው መረዳዳት ነው፣ ለመረዳዳት ያክል ነው እንጂ ሰው የራሱ አምኖበት እስካልመጣ ድረስ አንተ ሐሳቡን አስጠምዘህ ወይም ሐሳብ አስቀይረህ ታመጣው አትችልም። ነቢያትንም እኮ በአካል አግኝቶ ያልተጠቀመባቸው ሰው አለ አይደለም፣ በክርክር ደረጃ ማለት ነው። ስለዚህ ሐሳቡን ግን የማይነካ ነገር አይደለም። በእንደዚህ በሰከነ መንገድ ቁጭ ብሎ ፊት ለፊት መነጋገር ይቻላል። በውጭ ነው ከመበሻሸቅና የሆነ ጥላቻ ትካ ማለት እንደዛ ማድረጉ የተሻለ ነው የሚለውን ነገር ነው የማበረታታው። እሺ ከልብ አመሰግናለሁ ማሚላ፣ እግዚአብሔር ያክብርልን። እሺ ቴዳ ዙፋናችን ቴዳ ሰላም ነው አባቴ፣ እንዴት ነው? አማን ነው ወይ? አለው እግዚአብሔር ይመስገን። እንዴት አየኸው ዛሬ የነበረውን? በብዙ ሺዎች የሚቆጠሩ ሰዎች በተለያዩ ሶሻል ሚዲያ ሲያንሸራሽሩት ነበር። ያ እስከ መጨረሻ ነው እንግዲህ። ከመጀመሩ በፊት ዲጄ ማን ነው የምትባለው ልጅ መጀመሪያ እሷ ከፖስተተችበት ቀን ጀምሮ ይገባሉ ሲባል ቆይታው እርስ በርስ እንትን ማለቱ እኔ ጋ ይምጣ እኔ አልመጣም እዛ ይምጣ ምናምን። ስለዚህ መጀመሪያ እኔ እንደ አንድ ኦርቶዶክስ የምናገረው ውይይቱ ጥሩ ነው ብለን ብንል እንኳን በሁለቱ መካከል በእነዚህ በሙስሊሞቹ በወንድሞቻችን በሙስሊሞችና በኦርቶዶክስ በእኛ በኦርቶዶክስ በኩል ያለው የበቁ ሰዎች ወይም ደግሞ ከሃይማኖቱ ነፃ እንኳን ቢሆኑም የማያዳሉ ሰዎች ገብተው ሁለቱንም ልክ ይሄ የዳኝነት ስርዓትን የሚሰሩ ሰዎች በመሃል ላይ መቀመጥ ነበረባቸው። ያ ባለመሆኑ አንዱ ሌላ ይናገራል፣ አንዱ ሌላ ይናገራል፣ አንዱ ሌላ ይናገራል፣ አንዱ ሌላ ይናገራል፣ አንዱ ሌላ ይናገራል። ያ ሲሆን ይዞት የሚመጣው ራሱን የቻለ ኮንሲኩዌንስ አለ። አሁን ምንድን ነው የተረዳ ነው? መጀመሪያ ላይ በሙስሊም ወንድሞቻችን በኩል ሲሰጥ የነበረው ትላልቅ የውሸት ነገሮች ነበሩ። ያ ደግሞ እኔ አላልኩም እያለ ደግሞ ወንድማችን እሱ ደግሞ እኔ እንደዚህ አላልኩም እኔ ያልኩት አንድ ለአንድ እንገናኝ ነው ያልኩት። አንድ ለአንድ እንገናኝ ማለት ሁለት ሶስት ሆናችሁ ነው ማለት አይደለም። ያለ ይዞት የሚመጣቸው ነገሮች ሲናገሩ እነዛም አያምኑም። ይሄኛው ወንድማችንም ለማስተማር ይሞክራል፣ ለማስረዳት ይሞክራል። መጨረሻ ላይ ግን ሐሳቡ ላይ ከገቡ በኋላ ግን ይሄ ነው ይሄ ነው ይሄ አይደለም ይሄ አይደለም ይሄ ነው ይሄ አይደለም። አሁን የኦርቶዶክስን ትምህርት ኦርቶዶክስ የራሷ ቀኖናና ዶግማ አላት። ያንን የኦርቶዶክስ ቀኖናና ዶግማ የሚያቅ ራሱም እፎይም ተናግራል። እኔ ቤተክርስቲያን አልወከለችኝም ብሏል። በግሉ ነው የሚለው። የስ ኦፍ ኮርስ እኔ በራሴ ብትለኝ ትክክለኛ ነገር ሲሆን ይሄ ልደግፈው እችላለሁ። ከወንድሞቻችን ከሙስሊም ሃይማኖት ደግሞ ምን ያህል ተረድቶታል? መጽሐፍ ቅዱስ ዝም ብሎ እኔ ተነስቼ የበቁ ሰዎች ካልሆነ በስተቀር ተነስቼ ዝም ብዬ የማብራራው አይደለም። ስድ ንባብ አይደለም። ልብ ወለድ መጽሐፍ ገዝቼ የማነበው አይደለም። ቁርአንንም እንደዚሁ ራሳቸው ሰዎች የበቁ ሰዎች አሉ። ትላልቅ ሰዎች ተቀምጠው ምንድነው የሚለው ይሄ ቢሆን ይሄ ነው ተባብለው እየተረዳዱ ለህዝቡ እውነተኛ ሃይማኖት ምንድነው የሚባለው ማስረዳት ከተፈለገ ዳኝነት የሚባል ነገር ሰዎች መቀመጥ አለባቸው። አለበለዚያ ሰዓት ቀንሰሃል ይላል፣ ሰዓቱን አታቆመም ይላል፣ ምን ይላል። እኔ ጭንቀት ነው የፈጠረብኝ። ጭንቀት የፈጠረብኝ ነገር ምንድነው? ቴዲ እግዚአብሔርን እዛች ሀገር ላይ ምን ተፈጥሮ ያድር ይሁን ምን ነገር ተፈጥሮ ያድር ይሁን ነው ያልኩት። ለምን በጣም ብዙ እኔ
ቴዲ ባሰማህ ታፍራለህ። ከትላልቅ የክልል መስተዳድሮች አንስቶ አክሱም ጽዮን ማርያምን እንዴት እንደሚሳደቧት ሰይጣን ናቸው እያሉ ሰይጣን በሰይጣን የሚወከሉት እነዚህ ናቸው እያሉ ከትላልቅ የክልል መስተዳድሮች አንድ በል። እንደገና ሁለተኛ ኦርቶዶክስ ማለት እንዲህ ነው እያለ በለው ጨፍጭፈው እንደዚህ ነው እየተባለ ብዙ ነገር እዚች ሀገር ላይ በዚህ 8 ዓመት ውስጥ ያላየነው ጉድ ታሪክ የለም። ይሄ ነገር አሁን ገብቷል። ብሶት የወለዳቸው ልጆች ደግሞ ወጣቶች ደግሞ ኦርቶዶክሱ ይወክለናል የሚሉ ደግሞ ልጆች ሲፈጠሩ እንዴት ነው የምትግባባው ነው? ይሄ ህዝብ እኮ ቴዲ ሙስሊም ከክርስቲያን የሚጋባባት ሀገር እኮ ብቸኛው ሀገር እኮ ኢትዮጵያ ነች። ወሎ ብትሄድ ገብረ ማርያም ብለው እኮ መሐመድ አሊ ሊሆን ይችላል። ስለዚህ ለፖለቲከኞች ሊገቡበት በር ከፍቷል ብለው ነው የምታስበው? ፖለቲከኞች ጥልቅ ብለው ገብተውበታል። መጀመሪያም ገብተውበታል። ትምህርቱ እውነተኛ ትምህርቱን ለማናገር ሳይሆን የፖለቲካ ስራ እየተካሄደበት ነው። የፖለቲካ ከዛ በጸዳ ሁኔታ ማድረግ የሚቻለው እንዴት ነው? ከዛ በጸዳ ነገር ማድረግ የሚቻለው ከሙስሊም ወንድሞቻችን ይወክሉናል የሚሉትን ሰዎች መርጠው ከኦርቶዶክስ ቤተክርስቲያን ቀኖናና ዶግማውን በትክክል የሚያውቁ ይወከላሉ የሚባል ሰዎች ተመርጠው መሀል ላይ ትክክለኛ ሚዲያ ተመርጦ ፊት ለፊት ተገናኝተው ህዝቡን በሚያስተምር መንገድ ውይይት ማድረግ ይችላሉ። ከዛ በተረፈ ግን ቅድም አንድ ወንድማችን ሲናገር ቴዲ መጽሐፉ ኔጋም አለ እልክልሃለሁ ምን ተብሎ ጸሐፊዎቻቸው አንዳንዶቹ ምን ተብሎ እንደሚጽፉ ይሄ ነው አገር ያበላሸው። እንደዚህ አይነት ሰዎች በህግ ሁሉ መጠየቅ ነበረባቸው። ከኦርቶዶክስም ሙስሊምን የሚሳደቡ ከሙስሊምም ኦርቶዶክስን የሚሳደቡ ሰዎች በህግ ስላልተጠየቁ ዛሬ ለዚህ ደረጃ በክተናል። ኦኬ እሺ እንዴ በቅርብ አይተሃል። የኢቢኤስ ጋዜጠኞች እስራኤል ሀገር ስለሄዱ እኮ እንትኑ እንዳይሉ አጀንዳው የሰፋ ብዙ ነገር የሚካሄድ ነገር ስላለ ያ ነገር ጥንቃቄ ልናደርግበት ይገባል ነው የምለው። ታንኪ ሶ ማች ቴንክ ዩ ዙፋን ከልብ አመሰግናለሁ። ልክ ስትገቡ ዛሬ ያያችሁትን ውይይት እንዴት አገኛችሁት? ደካማ ጎን ይኖረዋል፣ ኦብቪየስሊ ጠንካራ ጎን ይኖረዋል። የተከፋችሁ እንዲህ መሆን የለበትም ደግሞ ብላችሁ የምታስቡ ሰዎች እንዴት ነው እንደዚህ ያለ ነገር መሆን ያለበት? መሆንስ ያለበት ነገር ነው ወይ ግዴታ ነው? ምን ሊገኝ ምንድን ነው ከዚህ የሚገኘው? እሱን እንድትነግሩ እንፈልጋለሁ። ሊናዬ እንዴት ነሽ? ፎከስ ባክግራውንድ ከእንትኑ ጋር ተመሳስሎ አልታየኝም። ፎከስ ቴዲሻ እንዴት ነህ? ሰላም። አሁን ከፖለቲካ ወጥቶ ሃይማኖት አገናኘን። እንግዲህ ላወራ ከተቻለ ያው ውይይቱ አይ ቲንክ ከሞላ ጎደል ሁላችንም እንዳየነው ነውና መጀመሪያ ጥያቄው እንደዚህ አይነት ውይይቶች አስፈላጊ ናቸው ወይ የሚለው ነው። አማኝ እና የአማኝ የሚለው ሁለት መስፈርቶች አሉ። አማኝ እስከሆነ ጊዜ ድረስ በፈጣሪ ምናምን እስከሆነ ጊዜ ድረስ የትኛው ነው ትክክለኛው ፈጣሪ ወይም የትኛው ነው ቀጥተኛው መንገድ የሚለውን መረዳት ለቀጣዩ ዓለም ወይም ደግሞ ከሞት በኋላ ላለው ህይወታችን ግዴታ እስከሆነ ጊዜ ድረስ መማማሩ ይከፋል ብዬ አላስብም። ዋናው ጥያቄው ምንድነው? በዚህ ውስጥ የሚሰራ ያው አንዳንድ ጊዜ በሃይማኖት ውስጥ ተሰክስጎ ከበፊትም በመሬት ላይ ያስቸገረን ይሄ ሃይማኖትን የሚበዘብዘው አሁን ደግሞ በሚዲያም ገብቶ ያለው ዕውቀት ትንሽ ሃይማኖትን እየበዘበዘ ያሉ አካላቶች አሉና ክሊር ዕውቀትን የተመሰረተ ወይም ደግሞ ያ ዕውቀት የኔን ቤተ እምነት ይወክለኛል፣ ስለዚህ የኔ ቤተ እምነት በዚህ ዕውቀትና በዚህ ማነር ኤቲክስ ዞሮ የሃይማኖት ሰው ስትሆን ማነር ያስፈልገዋል። ያው ሃይማኖት አንተን ካልሰራክ ምንድነው ጥቅሙ? ለምሳሌ የምታስተምረው ነገር አንተን ካልገዛህ እዛ ቦታ ላይ ማስተማር ምንም ጥቅም የለውም። ይሄ አንተ አርስቶትል ወይም አንስታይን አይደለም ሴተኛ ደሪ ያስቀምጠህ ስለ ትምህርት አታወራም። እንደዛ አይነት ነገር ነው። እምነት ሲሆን ትንሽ ስትሪክት
እንደዚህ አይነት ሃይማኖት ጉዳይ አንተን ካልሰራ እንዴት ነው ህብረተሰቡ ልታነጽ የምችለው የሚለው በጣም በደንብ የታየ ነገር ይመስለኛል። በመቀጠል ደግሞ ስለ ታይትል አመራረጥና ታይትሉ ላይ ስለማውራት የሚለው ነገር በጣም እኔ እንጃ አይ ቲንክ እንደዚህ በተለይ ኢንተሌክቹዋል ሆነን ነገራቶችን ወጣ ብለን የምናይ ሰዎች እኔ በጣም ነው የሳኩት። ርዕሱ የመጀመሪያው ርዕሱ የተቀመጠው የነብያቶች ሃይማኖት የትኛው ነው የሚል ነው። ምናልባት ካየው አላውቅም ቴዲ እግዚአብሔርን ወይስ አላህን እግዚአብሔርን ወይስ አላህን ነው የሰበከው ይላል ርዕሱ። የመጀመሪያው ተናጋሪው እፎይ ነበር ይመስለኛል። እሺ በጣም አመሰግናለሁ እድሉን ስለሰጣችሁኝ። አላህ ከአርሽ በላይ ነው ማለት what is the title is not about the place you know so ያ ነገር ትንሽ እንትኑን በጥጦታል ወይም ትምርቱን በጥጦታል ብዬ አስባለሁ። በሁሱ በኩልም ያንን ነገር ፎሎ አድርጎ ነው ሄደው ትንሽ ኤቲካል የሆነ ወይም ስነ ምግባር በሚል ደረጃ በሁሱ ላይ በደንብ ያየሁኝ ይመስለኛል። ኔክስት ታይም ግን እኔ የማስበው ምንድነው አይ ቲንክ እፎይ የሚባለው ሰውዬ ትንሽ ሃይማኖትን ወይም ክርስትናን ይወክላል ብዬ አላስብም። እኔ ፐርሰናል ሌሎች ዕውቀት ያላቸው ወደም ሰዎች እንዳሉ እገነዘባለሁ። ስለዚህ ሌላ የተሻሉ ሰዎችን ተመርጦ ዕውቀት ያላቸው ሰዎች ተመርጠው ጥሩ የሆነ ኮንቨርሴሽን ቢኖር የተሻለ ነው እላለሁ። እቺ ለማለት ነው። ቴንክ ዩ ፎከስ ከልብ ነው የማመሰግነው። ከልብ አመሰግናለሁ። ሊናችን ቴዲያችን ጤና ይስጥልኝ። ይሰማል? ይሰማል። እንዴት ነሽ? አላህ ሰላም ነው አለሁልሽ። በነገራችን ላይ እዚህ ውስጥ ያላችሁ ቆይ ከመጀመሪያሽ በፊት 1700 ሰዎች በሜንታል ሄልዝ ጉዳይ የምትሰራ ጠንካራ እህታችን ናት። እዚህ ሶሻል ሚዲያ ላይ ብዙ አልተነገረላት ቤቷን ከፍታ በተለያዩ ጉዳዮች ሜንታል ኢሹ ምክር በሚፈልጉ ሰዎች ብዙ እውቀት ታካፍላችኋለች። ፎሎ አድርጓት ሁላችሁም። ከሀገር ውስጥም ከሀገር ውጭም ያላችሁ ቤቷን ተከፍታለች፣ ላይፍ ትገባለች። ስትገባ እየገባችሁ እንድጠይቋት ይሁን። ሁላችሁም ፎሎ ያላረጋችኋት ፎሎ አድርጓት። ሊና እሺ። ቴንክ ዩ ወንድሜ ቴንክ ዩ። ኦነስትሊ ለመናገር ምንም አልፈለኩም ነበረ ስለዚህ ጉዳይ ቢኮዝ ትንሽ ኮንትሮቨርሻል ነው ነው የሃይማኖት ጉዳይ ሁሉንም ሰው ይነካል። ሁሉንም ሰው ኢን ሰም ዌይ ሊያስደስትም ሊያስከፋም ይችላል። ሁላችንም ባለንበት ሃይማኖት ማለት ነው። ግን ምን መሰለህ አሁን ከግማሽ በላይ አይቼው ነበረ ፕሮግራሙ እንደምንም ብዬ ፋይናሉንም አይቼዋለሁ። ፋይናሉ ትንሽ አስደስቶኛል። ምክንያቱም ሁለቱም ከዚህ በፊት የነበረ እንትን መናቆር ነበረ በሁለቱ መሃል በጣም በሚገርም ሁኔታ ማለት ነው። እና የተለያዩበት መንገድ ደስ ብሎኛል። በሪስፔክት ወንድሜ ነው ኔክስት ታይም ምናምን ተባብለው ተለያይቷል። ግን ኢን ሪጋርድስ ቱ አሁን ከዚህ በፊት የነበረው ወንድሜ ሳይሆን ከሱ በፊት የነበረው ወንድሜ I don't remember his name ምንድነው ያለው? በአንድ ነገር ተስማምቻለሁ። ዳኝነት መሃል ላይ የለም ነበር። ኦኬ ሶ ሁለቱም የሆነ ቻይልድሽ ነገር ነበረ ሲሰሩ የነበረው። እዚህ ጋር ኦነስት ነው የምናገረው። አንዱን ለመደገፍ አንዱን ለመጣል አይደለም። አም ሙስሊም ነኝ። ግን ደስ ያላለኝ ነገር ነበረ። ምንድነው አንደኛ ለመማማር ነው መሄድ ያለብን። እዚህ ጋር ኢጎ አለ። አንዱ የኔ ይበልጣል። ኦፍ ኮርስ አንደርስታንድ አደርጋለሁ። ሪሊጅን ሁሉም የኔ ይበልጣል የኔ ትክክል ነው የሚለው ነገር ስላለ ማለት ነው። ግን አት ዘ ሴም ታይም ደግሞ ለመማማር እስከሆነ ድረስ ከኢጎ መውጣት ነበረባቸው። ኢጎ ነበረ፣ ያ ሂት ነበረ። በጣም እንዲህ ነው በጣም እየተጨቃጨቁ ነበር። እና ታይም ዋይዝ ደግሞ አንደኛው የአንደኛውን ታይም ይዛል፣ አንደኛው የአንደኛውን ታይም ይዛል። አም ላይክ it doesn't work that way። አንድ በስነ ስርዓቱ ሁለቱን የሚዳኝ ሰው መሀል ላይ መኖር ነበረበት። ያ አልነበረም። ነገሩን ሞር እንዲሟሟቅና እንዳልሆነ ነገር አድርጎታል። መማማር በሚለው ነገር ላይ ግን እንደዚህ አይነት ነገር መካሄድ አለባቸው፣ 100% መካሄድ አለባቸው። ምክንያቱም እኔ እናቴና አባቴ በወለዱኝ ሪሊጅን ላይ አምኜ ትክክል ነው ብዬ እየሄድኩኝ ነው። ሌላኛውም ሰው እንደዛው ምናልባት እየሄደ ነው። እና ሌላ ትምህርት አሁን በእስልምና እንትን ፕሪች ለማድረግ ሳይሆን ተማሩ ነው የሚለው፣ አንብቡ ተማሩ ነው የሚለው። ሶ እኔ ይሄኛው ነገር ትክክል ካልሆነ የመማርና የማንበብ ነፃነት አላህ ሰጥቶኛል። ያንን ማድረግ መብቴ ነው። ሶ ጥያቄ መጠየቅም መብቴ ነው። በእስልምና ያ ነገር ኦፕን ነው እኔ እስከማውቀው ድረስ ማለት ነው። በክርስትናም እንደዛ ቢሆን በንጹህ ኢጎ ሳይኖር መማማሩ ጥሩ ነው። ግን ቴዲ ደስ ያላለኝ ነገር ምን እንደሆነ ታውቃለህ? እንድገባ ያደረገኝ ከዚህ በፊት የነበረው ሰውዬ
አሁን ከኔ በፊት የነበረው ሳይሆን ከዛ በፊት ወደ ሌላ ቦታ እየሄደ ነበርና it's a bit disappointing። እንደዚህ አይነት ኦፖርቹኒቲ ሲሰጥ አንድ ሰው you don't need to jump። አሁን ስለ ኢቢኤስ ጋዜጠኞች ምናምን እሱ ሌላ ጉዳይ፣ ሌላ በጣም ሂት የሆነ በጣም ትኩስ የሆነ ጉዳይ ነው። ሁሉም ሰው የራሱን ነገር እኔ በግሌ በጣም ያንገበገበኝ ነገር ነው። ግን I don't want to bring it here። ጊዜውና ቦታው ጥያቄው አይደለም። ስፔሲፊክሊ በዚህ ቶፒክ ላይ ግን ቴዲ ትክክለኛ ሰዎች አሉ በሪሊጅኑ ላይ ዕውቀት ያላቸው እነሱ ተነጋግረው በስነ ስርዓቱ ቦታ ተዘጋጅቶ ኤንድ ይሄ ቲክቶክ መንደር እነዚህ አንዳንድ የማይረቡ ሰዎች ጋር ሄዶ መነጋገሩ ሄዶ ይሄንን ምንድነው መነጻጸር ማድረጉ I don't think appropriate አይመስለኝም honestly speaking። ምክንያቱም ቦታውም አይደለም። እነዚህ ሰዎች ግማሹ ሰውን የሚሳደብ ስነ ስርዓት የሌለው ኢንዲቪጁዋልስ ናቸው። ገባ ያ እያለ እነዚህ የተከበሩ ሰዎች ከሁለቱም ቦታ የሚመጡት እዚህ ቦታ ላይ ራሳቸውን እንትን ብለው እንደዛ ሆት ሆኖ መነጋገር ማለት ለኔ ደስ አላለኝም። ሆፕፉሊ ኢን ፊውቸር ደህና ነገር ይፈጠራል ብዬ አምናለሁ። ግን ቴዲ honestly speaking I wasn't happy with it today። ምክንያቱም ብዙ ነገር አልተስተካከለለት ነገር አለ። ከዛ በተረፈ መማማሩ is አሪፍ። ይሄንን ነው ማለት የምፈልገው ቴዲዬ። ቴንክ ዩ ለሰጠኸኝ ጊዜ። ያ ቴንክ ዩ ሊናዬ፣ ከልብ አመሰግናለሁ። እሺ የተወሰናችሁትን ሰዎች አስገባለሁ። ኤርሚ ተናገር፣ እውነቱን አለ ወንድማችን ኤርሚያችን እንኳን ደህና መጣ። እንዴት ነው ይበላል ግን በቀን አንዴ ኤርሚ? ቴዲዬ እንዴት አለ? ሰላም ላንተ ይሁን። ሰላም ላንተ ይሁን። ኤርሚ እንዴት ነው? ደህና ነኝ እግዚአብሔር ይመስገን። እዚህ ላላችሁ ሁላችሁን በጌታ በኢየሱስ ክርስቶስ ስም ሰላም እላለሁ። እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት አየኸው የዛሬ የነበረውን ዲቤት? የዛሬ ዲቤት በሙሉ አይኔም ነው ያየሁት፣ በጎሪጥ ምን ያየሁት፣ በተዝብትም ነው ያየሁት። ሙሉን ተከታትየዋለሁ። ግን ኦኬ ሙሉን ተከታትየዋለሁ። አየኸው አንተ? አዎ እንግዲህ እኔ ይሄ ገባ ወጣ እያልኩኝ በቃ ብዙ እንደሁላችሁም ከአንድ ቦታ ወደ አንድ ቦታ እንትን ሲሉ መጨረሻው ምን ይሆን እያልኩኝ ያው የገዛሁት ቡና የተደፋብኝ እያደናቀፈኝ አይቻልም። ግማሹ መንገድ ላይ እየሄደ ከአንድ ቦታ ወደ አንድ ቦታ ይዞራል። ምን ጉድ ነው እያለ በቃ ሲዟዟር ነው ያሏል። በጣም ነው ያንቃቁን። በጣም ነው ለአንድ ሰዓት ተኩል ያህል ይመስለኛል ያንከራተቱን እና ችግሩ እማጋ ነው ብዬ እንደ ገለልተኛ ሰው ለማየት ፈልጌያለሁ። እኔ የኦርቶዶክስ እምነት ተከታይ አይደለሁም፣ እንደምታውቀው የእስልምና እምነት ተከታይ አይደለሁም። በክርስቶስ ኢየሱስ ማመን የወንጌል አማኝ ነኝ፣ በአብ ወወልድ ወመንፈስ ቅዱስ ማመን። ችግሩን ግን የቱ ጋር ያውን ችግሩን ብዬ እኔ ራሴ ላይቭ ላይ እንኳን ገብቼ ኮሆስት ለመላክ ሁሉ ጭምር ተገድጄ በራሴ እና ኮሆስት ራሱ ላኩኝ። ግን ሶሪ ኮሆስት ልልክ ላይቡን ስከፍት ኮሆስት ልልክለት የፈለግኩት በእስልምና አቅጣጫ የሚናገረው ኡስታዝ ጋር ነበር። ኮሆስቱን ዘግቶታል። ችግሩ እፎይ ጋር ከሆነ ብዬ በሚል ምክንያቱም በጣም ብዙ ተንቃቃን ማለት ነው። በጣም ብዙ ህዝቡ ተጉላለ እና ገና ከጅማሬው ጀምሮ ነው የነበርኩትኝ። መዝሙር ያሬድ ገና ቤት እንደከፈተ ነበር የተከታተልኩት። ከዛ እፎይ ቤት ከፈተ፣ መዝሙራ ደግሞ ወደዛ መጣ። እፎይ ጋር ነበርኩኝ ያለሁት እኔ። ከዛ እፎይ ደግሞ ጥሪውን ወደ አቀረበችለት እህት ጋር ሄደ ማለት ነው። እና በዛ ሰዓት ላይ ኡስታዙ አይ ቲንክ እንደ እፎይ በኮሆስት ወደዛች ማነች ጆይ ነው ጆ የምትባለው ጋር ወደ እሷ ጋር መሄድ ነበረበት። ግን አልመጣም። እፎይ ነው እዛ የነበረው። እፎይ እዛ ሲጠበቅ ኡስታዙ ደግሞ ከሌላ በእስልምና ሃይማኖት ውስጥ ካለ ወንድሙ ጋራ ቤት ውስጥ ነበር በራሱ ላይ ላይቭ ከፍቶ ማለት ነው። እና ላክልኝ ላክ፣ እዚህም ላክ ይባላል። ኡስታዙ እንዲመጣ ይፈለጋል፣ እዛም ደግሞ እፎይ እንዲመጣ ይፈለጋል። እና መሆን የነበረበት ጥሪውን ያቀረበችላቸው ያቺ ሴት ናት። እና ሁለቱም መገኘት የነበረባቸው በስልክ ተነጋግረው
እንዴት እንደሚገባ ስፔሲፊካሊ የትኛው ኤሪያ እንደሚዳሰስ ከቁርአን የትኛው ከባይብል የትኛው ከዛ እኔ ገባለሁ ገባህ ወይ ገብቻለሁ ተባብሎ ነበር መግባት የነበረባቸዋል። ልክ ነው። አንደኛ ጥሪውንም ያቀረበችው አይ ቲንክ ያቺ እህት ትመስለኛለች። ተማምነውበት አይመስለኝም፣ ግን ደግሞ ጥሪው እንደቀረበላቸው ሁለቱም ናቸው የተቀበሉት እና ሁለቱንም ከተቀበሉ እፎይ በወቅቱ እዛች ጥሪውን ባቀረበችው ሴት ቤት ተገኝቷል እና ኡስታዙም ልክ እንደዚሁ ነበር መገኘት የነበረበት። ከዛ ኡስታዙ ሴቷን የማይፈልጋት ከሆነ አይ እሷ ትውጣልኝ ብሎ ካለ እወጣለሁ እያለች ነበር ልጅቱ ማለት ነው። እኔ እናንተን አገናኝቻችሁ አስፈላጊ ካልሆንኩኝ እወጣለሁ፣ አስፈላጊ ሆነው ደግሞ ከተገኘ ደቂቃውን ይዝላችኋለሁ ብላ ስትል እፎይ ፈቃደኛ ነበር። ያኛው ግን አልመጣም። ኢምራ ከሚባል ሰው ጋራ በራሱ ቤት ላይ ከፍቶ ነበርና ያየሁት ነገር እውነት እንደ አንድ ኢትዮጵያዊ እንደ አንድ ደግሞ ከሁለቱም ቤተ እምነት እንዳይደለ ሰው በገለልተኛ ሆኜ ሀሳብ ለመስጠት እፎይ በጨዋነት ሰዓቱን አክብሮ ተገኝተዋል። እፎይ ሰዓቱን አክብሮ ጥሪውን አክብሮ ተገኝቷል በቦታው ላይ። አንድ ሁለተኛ ኮስቱን ተልኮለት በኋላ ላይ ስክሪንሾት ሲያሳዩ ኮስት ተልኮለት ነበር ለኡስታዙ። ኮስቱን ግን ዲክላይን ያደርገው ነበረ። ዮናስ ሙሉነህም አሳይቷል፣ ያቺም ሴት አሳይታለች፣ ሌላም ሰው እንደዚሁ ራሱ ፎይም ስክሪንሾቱን እያሳዩ ነበር። እኔ ቢቸግረኝ ቆይ እስቲ ይሄን ነገር እንደው ዝም ብሎ ሚዲያ ላይ ስላለሁ እኔም እዚህ ስላለሁ ዝም ብዬ በማለቃው ላይ ሀሳብ እንዳልሰጥ ብዬ በሚል አስቀድሜ በራሴ ፔጅ ላይ ገባሁኝና እፎይን ቀድሞን ፎሎ ስላረኩትኝ ይሄኛውን ግን የእስልምናውን ኡስታዝ ፎሎ አረኩትኝና በራሴ ላይቭ ገብቼ በዚሁ በተናገሩነቱን ኮስት ልልክለት ለኡስታዙ ማለት ነው ቼክ ለማድረግ እና እንደዛ ብዬ ስል ኮስቱን ግን ዘግቶታል ኡስታዙ ማለት ነው። ስለዚህ እፎይ ምን ያህል ደቂቃዎች ኮስቱ እንደተዘጋበት ዝም ብዬ ገመትኩ እና ኮስት መዝጋት አልነበረበትም። አንድ ሁለተኛ እንደገና ደግሞ የታዘብኩት ሪካርድ የሚያደረግኩት ገስት ላይ ሰው አስቀምጦ እፎይ ላክ ይለዋል። አብዱር ማን ነው የሚባል ሰው አስቀምጠዋል ከገስቱ ላይ ማለት ነው። እና ገስት ላይ ማንም የለም ይላል፣ ግን አለ ሰው አለ ገስት ላይ ማንም የለም። እኔ አሁን ግራ ይገባኝ ማስታወቂያ ካሰሩ እንወያያለን ብለው ርዕስ ከመረጡ ህዝብ ማደነጋገር ለምንድን ነው የሚያስፈልገው? ማለት ማጉላላትና ማደነጋገር ምንድን ነው ያስፈልገው? እሱ ማለት እኔ የራሴ ምልከታ ከሆነ እናገራለሁ። ቴዲ የራስን ምልከታ ምንድን ነው? የራሴ ምልከታ እኔ ኡስታዙ ፈርቷል። ፍርሃት ነው፣ ሌላ ምንም አይደለም። ፍርሃት ካልሆነ በስተቀር አንደኛ ኮስቱን ለምን ዘጋው? እኔ ኮስቱን መዝጋት የሚፈራ ከሆነ ታዲያ ለምን ታዲያ መጀመሪያውን ይቀበላል? የሚፈራ ቢሆን ለምን ይቀበላል? እሱን ነው ለምን ብያልኩት። እሱ ነው ግዴታ የለበትም። ሰዎች ሀሳባቸውን ይስጡ። ጽድት ያለው ውይይት እድል ይሰጣችኋል። ኢንተራፕት አታርጉ። ኖ ክሮስቶክ። ኤርሚ ጨርስ። የጊዜ ጉዳይ። ኢሊ መሐመድ፣ ብዕር፣ አዲስ ታይምስ፣ ራጁ፣ ያቢ፣ ነጋቲ ቡላ እንወርዳለን። እሺ ኤርሚያችን ጨርስ። እና የራሴ ምልከታ ግን ለመናገር ከሆነ ልጁ ላይ እንዳየሁትኝ ፍርሃት ነበረበት። ለዚህም ነው 1 ሰዓት ተኩል ያህል ወደ ኦልሞስት አደ ነው በዚህኛው በኩልና በፎይና በዛኛው በኩል ኦልሞስት ከ150 ሺህ በላይ ሰው ነበር። ሁለቱንም ቤት እየተከታተልኩ ስለነበር ማለት ነው። እና የጆጋ ያለው ሳይቆጠር ማለት ነው ጆን የተባለችው ዋጋ እና ግን እኔ ከኡስታዙ ላይ ያየሁትኝ ፍርሃት ነው ብያልኩት። አንደኛ እንዴት ገስት ላይ ሰው አስቀምጠህ ኮሆስት ላክ እንዴት ይባላል? ደግሞ ገስት ላይ ሰው የለም ይላል። ገስት ላይ ግን ሰው አለ። እኔ እያየው ነበር፣ ሪካርድ አለኝ፣ ቪዲዮ ሁሉ አለ። እና ገስት ላይ ሰው አስቀምጦ እፎይ ላክ ይለዋል። እፎይ ደግሞ መላክ አልቻለም። የላክበት ጊዜ ልኳል፣ አልተቀበለውም። ዲክላይን ያደረግበት ነበር። ሁለተኛ እኔ ቢቸግረኝ መጨረሻ ላይ እኔ ራሴ ከፍቼ ልልክ ስል ኮስቱን ዘግቶታል ማለት ነው። እና ፍርሃት መሆኑን የሚያሳየው እነዚህ ነገሮች አድርጓል። መጨረሻም ላይ ደግሞ በደንብ ፍርሃት መሆኑን እኔ እንድገምት ያደረገኝን ነገር ግምቴን ያረጋገጠልኝ ተገናኝተው በዛም በግራም ነፈሰ ቀኝ እንደሚባለው ተገናኝተው ወደ ዲቤቱ ሊገቡ ሲሉ የደቂቃው አሰጣጥ እንደዚህ ነበር። ያው ስላያችሁት ማለት ነው። የደቂቃውን አሰጣጥ የመጀመሪያውን 5 ደቂቃ ብሎ አለ።
እፎይ 15 ደቂቃ ብሎ ሲል 5 ደቂቃ መሆን አለበት ብሎ አለ ኡስታዙ ማለት ነው። ይሄ መቼም ቤትም የዲቤት ህግ እንደዚህ አይነት ነገር ነው አይቻላቅም፣ ሰምቼም አላቅም። የመጀመሪያ 5 ደቂቃ ምን ሊናገርበት ነው? አንደኛ ሁለቱም አምላካቸውን ሊናገሩ ነው የመጡት። እፎይም የእስራኤልን አምላክ የክርስቲያኖችን አምላክ የምናመልከውን ያህዌን ነው ሊናገር የመጣው እንደ መጽሐፍ ቅዱስ ማለት ነው። የብሉይ ኪዳን ነቢያት ቀደምት ነቢያት ተብሎ ሲባል እንግዲህ ከነቢዩ መሐመድ በፊት የነበሩ ነቢያት አምልከውታል ወይ አስተምረውታል ብሎ የሚለውን ለመናገር ነው እፎይ እስራኤላውያኑ የሚያመልኩትና ክርስቲያኖች የምናመልከውን አምላክ በመጽሐፍ ቅዱስ ላይ ሊናገር የታላቁን አምላክ የአምላካችን የእግዚአብሔርን ታላቅነትና አዳኝነት የጌታችን ኢየሱስ ክርስቶስን ፈጣሪነት ሊናገር ነው የመጣው። 5 ደቂቃ እንዴት ይገደባል? እና በፍጹም ቢያለው እኔ ፍርሃት መሆኑን የገመትኩትን ግምት ጥርጣሬን በደንብ ያጠናከረልኝ 5 ደቂቃ ብሎ ዘጋው ማለት ነው። በየትኛውም የዲቤት ህግ 5 ደቂቃ ሆኖ አያውቅም። ስለዚህ 5 ደቂቃ ብሎ በሚል ቆለፈው ማለት ነው እፎይን ማለት ነው። እና 5 ደቂቃ ብሎ አለው። ሁለተኛው ላይ 20 ደቂቃ ብሎ አለ። ሶስተኛው ላይ ጥያቄ 10 ደቂቃ ተባለ። ማጠቃለያ የመጨረሻ ጥያቄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚውት ያላደርጋችሁ መፍጠር ሚውት አድርግ። ኦኬ ሚውት አድርግ መፍጠር። እሺ ለምሳሌ እናንተ ኦርቶዶክስ ሐዋርያት፣ ፕሮቴስታንቶች አንድ መጽሐፍ ቅዱስ አላችሁ የጋራ። እናንተ ከዚህ በወጣ በራሳችሁ የራሳችሁ ዶክትሪን አላችሁ። እናንተ የጋራ ወይም ደግሞ ኮመን ግራውንድ አላችሁ ወይም ደግሞ ፍሬምወርክ ስላላችሁ በዛ ዙሪያ ላይ ልትዋዩ ትችላላችሁ። ለምሳሌ ሐዋርያቶችና ፕሮቴስታንቶች አብ ወልድ መንፈስ ቅዱስ አንድ ነው ወይስ አይደለም በሚል ልትከራከሩ ትችላላችሁ። ኦርቶዶክሶችና ፕሮቴስታንቶች ማርያም ታማልዳለች ወይስ አታማልድም በሚል መጽሐፍ ቅዱስን ቤዝ አድርጋችሁ ልትከራከሩ ትችላላችሁ። እስልምና የራሳቸው ቅዱስ ቁርአን አላቸው። ሁለት የተለያዩ መጽሐፎችን አንድ ላይ አድርጎ ማወያየት ይቻላል ብለህ ታስባለህ? አይቻልም። ግን ሁለቱም እምነት ሁለት ዓለም ነው። የእስልምና ሃይማኖት ከክርስትና ሃይማኖት ጋር ከጁዳይዝም ሃይማኖትም ጋር በምንም አይገናኝም። እኛ የምናመልከው የእስራኤልን አምላክ ልዑል ቅዱስ እግዚአብሔርን ነው። ስለዚህ እስልምና ደግሞ ይህንን አይቀበልም። በአባቶች በነቢያት ከነ ሙሴ ጀምሮ እስከ ሚልኪያስ ወይ ደግሞ እስከ መጨረሻው ነቢይ እስከ መጥምቁ ዮሐንስ ድረስ የተሰበከውን የብሉይ ኪዳን ነቢያት የተናገሩትን የኢትዮጵያ ኦርቶዶክስ እኛም የኢትዮጵያ ወንጌላውያን እና ካቶሊካውያን ስላሴ አማንያን ስለሆንን በእነዚህ ነቢያት በኩል የተነገረውን የእግዚአብሔርን ቃል ብሉያትና አዲስ ኪዳንን ሁለቱ ኪዳናት የተጻፈውን የእግዚአብሔርን ቃል ጨልጠን እንቀበላለን። እነዚህ አብያተ ክርስቲያናት ማለት ነው። እስልምና ደግሞ ይህንን አይቀበልም። ስለዚህ ውይይታቸው እስልምናውም ኡስታዙም በመጽሐፋቸው የቀደሙ ነቢያት ያስተማሩትና የሰበኩት አምላክ አላህ ነው ብሎ ሊናገር ነው የመጣው። ኡስታዝም በቀደሙት ነቢያት የቀደሙት ነቢያት ማለት እንግዲህ ከመሐመድ በፊት የነበሩት ማለት ነው። መሐመድ ከመነሳቱ ኦልሞስት በደምብ ጊዜውን ከ1000 ዓመት በፊት ነው የነበሩት የብሉይ ኪዳን ነቢያት አጠቃላይ ከ1000 ዓመት በፊት ምናልባት መጥምቁ ዮሐንስ በጌታ ዘመን ስለነበረ ከነቢዩ መሐመድ ከ600 ዓመት በፊት መጥምቁ ዮሐንስ ነበር ከጌታ ጋር ማለት ነው። እሺ እና ስለዚህ ሁለቱ ቤተ እምነት የተለያየ አስተምሮት ነው፣ የተለያየ መጽሐፍ ቅዱስ ላይ ነው ግራውንድ አድርገው የሚያስቀምጡት። ግን ለህዝቡ እንደዚህ መናገር ይቻላል። እስልምና አይ የኔ አምላክ ነው ሲሰበክ የነበረው በቀደሙት ነቢያት ብሎ ካለ የቀደሙት ነቢያትን ክሌም ሲያደርግ ሙስሊም ማንን የሚያደርገው ማለት ነው? የእስራኤልን ነቢያት ማለት ነው። የእስራኤል ነቢያት ደግሞ የክርስቲያኖችም ነቢያት ናቸው፣ የምንቀበላቸው ናቸው። ስለዚህ የእስራኤል ነቢያትን ስንቀበል ክርስቲያኖች እስራኤላውያን የመጽሐፉ ባለቤትና የመጀመሪያው እግዚአብሔር ለእነሱ የተገለጠ አምላክ ስለሆነ በታናክ ላይ ነው የተጻፈው። ታናክን ደግሞ እኛ ክርስቲያኖች እንጂ እስላሞች አይቀበሉትም። ቶራ ክትቪምና ነቢይም በእነዚህ የተገለጠውን እኛ ክርስቲያኖች እንቀበላለን። ካቶሊካውያን፣ ኦርቶዶክሳውያን እንደዚሁም ወንጌላውያን እንቀበላለን። ግን በየተናጠል ማሳየት ይችላሉ የየራሳቸውን። እስላሙም ይሄ ነው የኔ አምላኬ ከዚህ በፊት የነበሩ ነቢያት እንደዚህ ሰብከዋል ብሎ ሲል ክሌም ሊያደርጋቸው የሚችላቸውን ነቢያት አምጥቶ ጠቅሶ በራሱ መጽሐፍ ላይ ሊያስረዳ ይችላል። ክርስቲያኑም ወገን ደግሞ ልክ ማነው እፎይ እንዳደረገው ማሳየት ይችል ነበር ለማለት ነው። ቴንኪዩ። ግን በጣም የሚረብሽም ነገር ነው ያየነው። ህዝብን በጣም የመናቅ ነገር ነበረ ማለት ህዝብን በዚህ ነው ያለክ ማንገላታቱ። በተለይ ኡስታዙ ይቅርታ መጠየቅ አለበት አደባባይ ላይ ወጥቶ
ለምን በጣም በትክክል ዋሽቷል። ቪዲዮዎች አይቻለሁኝ። እንደ ሶስተኛ ወገን ሆኜ ገለልተኛ ወገን ሆኜ ይህን መመስከር እችላለሁ። ሁለተኛ በደቂቃ አጥሮታል። የመጀመሪያውን 5 ደቂቃ መናገሪያ አድርጎ ኢቭን መዝጊያ እንኳን መደምደሚያውን 2 ደቂቃ መግቢያውን እና መደምደሚያውን እፎይን አጥሮ ዘግቶት ነው የያዘው። ወስኖ ማለት እንደዛ አይደረግም። እና ይሄን ነው የምለው። ቴንክ ዩ ቴዳ። የግል ምልከታ ነው። እሺ ራጁ ምን ታዘብክ አንተ? ኦኬ ቴንክ ዩ ቴዲሻ ይህን እድል ስለሰጠኝ። ብዙ ጊዜ እከታተልሃለሁ ፖለቲከኞችን ሁሉንም ስታወያይና በጣም ፌር የሆንክ ሰው ስለሆንክ እኔም የታየኝን ባይዘው እኔ ሙስሊም ነኝ። ዛሬ ውይይቱን ከመጀመሪያ እስከ መጨረሻው ተከታተል ነበር። ያው ከመንገላታቱም ጋር ጀምሮ ማለት ነው። እኔ አሁን ኦቨርኦል ሁሉንም ላይክ ወገንተኛ ሳልሆን አሁን ያለው ሁኔታ ላይ እንደ ኢትዮጵያ ማለት እንደ ያለውን ሁኔታ መግለጽ ነው ፈለከው በዛሬ ውይይት ጋር ተያይዞ ማለት ነው። እኔ ያየሁበት በዚህ ውይይት ላይ ውይይት እስከተባለ ድረስ ላይክ ሰው አንድ ነገር ተረድቶ ያ በተረዳው ነገር ያው የፈለገውን ውሳኔ እንዲወስንበት ነው እኔ እስከማውቀው ድረስ ማለት ነው። ነገር ግን አሁን በሁሉም ላይክ ረገዶች ምን እየሆነ ነው? ወደ ሃይማኖት የመጣው ነገር ምንድነው? የመሸናነፍና ባትል ነገር ነው የመሰለው ሁሉም ነገር ማለት ነው። ዛሬ እርግጠኛ ሆኜ የምናገረው ነገር ካለ በሁለቱም ወገን በሙስሊሙም በክርስቲያኑም ሃይማኖቱን የተረዳ ያለ አይመስለኝም። ነገሩ ባትል ሆኖ ስለወጣ ማለት ነው። ሃይማኖቱን ከማስረዳት ይልቅ ብሽሽቅ የበዛበት ነው የሆነው። ከዚህ ውጪ ደግሞ አሁን ምንድነው የሚያሳየን? ትክክለኛ መወከል ያለበት ሰው ይልቅ አሁን ላይ አንድ ቦታ ላይ የሆነን አካል ሲወከል ይሄ ሶሻል ሚዲያ ከመጣ በኋላ በፎሎወር የሆነበት ጊዜ ነው አሁን ያለው ማለት ነው። በሁለቱም በኩል የገቡት ሰውን ወደ ትክክለኛው ሃይማኖት እንመልስ በሚለው ነው። ነገር ግን እኔ በሁለቱም የተረዳሁት ነገር ምንድነው? ሁለቱም የራሳቸውን ሃይማኖት በትክክል አልተረዱም። ሁለቱም ማለት ነው። አንድን ሰው ወደ ራስህ ለመመለስ መጀመሪያ የራስህን ሃይማኖት በትክክል መረዳት አለብህ ነው እኔ እንደ ራሴ ብዬ ማስበው ማለት ነው። ነገር ግን የብሽሽቅና ነገሮች ሁሉም ሃይማኖቱም ሁሉም ነገር ወደ ፖለቲካ እየሄደ እንዳለ የሚያሳይ ነገር ምንድነው? ሰው ራሱ ተከታታዩ ራሱ በትክክል አዳምጦ ወስኖ ላይክ መወሰን ያለበትን ነገር አእምሮ እስከተሰጠን ድረስ መወሰን ያለበትን ነገር ከመወሰን ይልቅ ላይክ አለ አይደል ብሽሽቅና ይሄ የበዛበት ነው። ሰው የሚበዛው እንደዛ አይነት ነገር ነውና ዛሬ ኦቨርኦል የታየው ብሽሽቅ እንጂ ትምህርት አይደለም። ይሄ የሚያሳየው ምንድነው? አንድ አካል ላይክ ባለው ፕሮፌሽን በመወከል ይልቅ በሶሻል ሚዲያ ፎሎወር በበዛበት ቁጥር በዛ ልክ ነው ሰው እየተከተለ ያለው ማለት ነው። ያ አካል ይወክለኛል። ለምሳሌ አብዛኛውን ኦርቶዶክስ ካየ በብሽሽቁ አኳያ እንጂ በአስተምሮቱ እኔን አይወክለኝም ይላል። በዚህ በኩል ደግሞ ወከልኩሎ ቢመጣም በዛ ልክ ሃይማኖትን አውቆ አለመምጣቱ ግን በጣም ትዝብት ውስጥ የሚከተነውና እንዲህ አይነት ነገሮች ሴንሲቲቭ የሆኑ ነገሮች ውይይት ላይ ሲመጣ ለሰው ክብር ተሰጥቶ በዛው ልክ ተዘጋጅቶ ነው መሆን መቻል ያለበትና ሰው መረዳት ካለበትም ላይክ የምንከተለውን ማወቅ እንዳለብን ነው እኔ እንደራሴ የተረዳሁበትን ይሄ ነው እኔ ማስተላለፍ ፈልገውና ያው በዛሬ ታይኝ ይሄ ነው። አመሰግናለሁ በጣም ቴንክ ዩ ራጃችን። ወደ አዲስ ታይምስ እንሄዳለን። አዲሳችን ተራ ደርሷል። ይኸው ቴንክ ዩ ቴዲ። እኔም ልክ እንደናንተ ረጅም ሰዓት ነው የተከታተልኳቸው። ያ ሃይማኖት ድቤት ሲደረግ የማታውቀውን እንድታቅ ይረዳሃል። በተለይ እኔ በጣም ሃይማኖት ውስጥ ዲፕ አንደርስታንዲንግ የለኝም እና እየተወሰነ ነው። ከዚህም እኔ ከሃይማኖት ሞር ፊሎሶፊ ነው ሞር የተለያዩ ኖሌጆች ምናምን ላይ ነው እንደውም በአቅም ብዬ እንትን የምለው እንጂ ሃይማኖት ላይ በቃ እንደ ካልቸር ነው ሃይማኖትን ማየው። ይቅርታ የራሴ የኔ ፐርስፔክቲቭ ነው። በቃ ካልቸር ነው ሃይማኖት። ደግሞ ኦኔስትሊ ኦርቶዶክስ ይሁን ጴንጤ ይሁን እስልምና ማነው እስልምና ይሁን አንዳችንም ሰማይ ቤት ሄደን አላየንም፣ ገነት ይኑር አላየንም፣ አምላካችን አልታየም። መጽሐፍ ነው ያለን ሁላችንም።
የኔ እምነት ነው የምነግርህ ቴዲ። ቁርአን አላቸው እነሱ፣ እኛ ባይብል አለን። ማንም ሰው ያረጋገጠ የለም እና የኔ ካንተ ይሻላል ነው ፍጭቱ። ይሄ ሃይማኖት ያው እንግዲህ እንዲህ ነው። ዓለምም ለስንት ሺህ ዓመት እንደዚህ ነው ሄደው እና ግን አሁን እንትን ውስጥ ኢትዮጵያ ደግሞ አሁን በቃ የሶሻል ሚዲያ ዘመኑ ምንድነው በሃይማኖቱም በአንዳንድ ነገሮች በሞቲቬሽኑም በምኑም በቃ ጥልቅ ብለን እንገባና መደባደብ ነውና ያው ፖለቲካውም እንደዛ ነውና የዛሬው ላይ ስፔሲፊክሊ ሲሄድ እፎይ እስልምናን የሚተችበት ነገሮችን ያውቃል። ኦነስትሊ በደንብ ተዘጋጅቶ ነው የገባው። ከዚህ በፊትም በደንብ ይተቻል። ይሰማል ቴዲ ኦኬ እሺ። እና እፎይ እስልምና የሚያጠቃበትን ነገር ያውቃል። በደንብ ተችበት ፖይንታል ተዘጋጅቶ ነው የሄደው። በፊትም በደንብ ሲተች አይተናል። ሎጂካል ነው። መጽሐፍ ቅዱስ የነሱን መጽሐፍ ጠቅሰው ቁርአናቸውን እየጠቀሰ ነው የሚገልጸው። የእፎይ ትልቁ ችግር ሲጠቅስ በትህትና አይጠቅሰው እንጂ እፎይ ብዙ ሙስሊሞችን ክርስቲያን ያደርግ ነበር። ትህትና ቢኖረው ትንሽ ትህትና ቢኖረው የነሱን መጽሐፍ ቁርአን እየጠቀሰ ነው ያደረጋቸው ብዙውን ነገር። ግን እሱ ምንድነው ትንሽ ኃይለ ቃል እየተናገረ ስለሚያደርገው በትህትና ያደርግ። እኔ ጋር ብዙ ሙስሊሞች እፎይን አሁንም ይከተላል። ብዙ ሙስሊሞችን ማሰም ይችላል እፎይ። ይሄ አንብቦ በደንብ ተዘጋጅቶ አይ ቲንክ እስላምም ነበር አሉ ከዚህ በፊትና ልጁ በእስልምና ላይ ማስተር አድርጓል። ያውቃል፣ የእስልምናን ድክመት ያውቃል። ብዙ ነገሮችን መጠየቅ ያለበትን ፋላሲዎቹን በደንብ አድርጎ ያወጣል። ችግሩ ምንድነው? ኃይለ ቃል ይጠቀማል። የሱ ድክመትና የዛሬው እሱም ቢያስተካክል በዚህ አጋጣሚ እፎይ ከሰማ በጨዋ ደንብ በትህትና ቢገልጽ ልጁ እውቀት አለው። የሚያነሳው ነገር በጣም ሎጂካል ነው። መጽሐፉን ጠቅሶ ነው የሚያነሳው። አንዳንድ ጊዜ እፎይ ቻሌንጅ የሚያደርጋቸው ልጆች ሰድበውት ነው የሚወጡት፣ መልስ የላቸውም ብዙዎቹ እና እሱም ያው አንዳንዴ ይሳደባል እንደዛ ከነሱ ጋር ሆኖ እና እሱን ትቶ ቁርአኑን እየጠቀሰ በደንብ እንትን ቢላቸው ጥሩ ነው ብዬ አስባለሁ። ከዛ በተረፈ የዛሬውን ሁኔታ ሳይ ልጁ ልክ እንዳለው ኤርሚያስ እንዳለው ገና ከመጀመሩ ልክ እንዳለው ሆም ብሎ ቤቱ ቁጭ ብሎ ልጅቷ እኮ እዛ ቁጭ ብላ እየጠበቀችው ነው። ቢቸግራት ዮኒ ማኛን አስገብታ እንግዲህ ልጅቷ ሙስሊም ነች። ይሄንን ድቤት እኔ ራሷ ክላሪቲ ይፈልጋለች። ሃይማኖት ምንድነው ያለችው? ይኸውልህ ሁለቱንም ስትጋብዛቸው በቃ ይለይልን፣ እኔም ሁሉም ሰው ህዝቡ ይወቅ የትኛው ነው ትክክለኛ እምነት ብላ ነው ያቀረበችው ማለት ነው። እና እፎይ የተዘጋጀ ጥሪውን ተቀበለ፣ ያ ወንድማችንም ተቀበለና ልጁ ግን ላለመግባት በጣም ሀዘቴት አድርጓል። ቴዲ ሌላ ሰው ሁሉ አስገብቶ እዛ መድረክ ላይ ሌላ ተወያይና ድቤት የሚያደርግ ልጅ ሙስሊም ወንድማችን አስገብቶ ለሁለት ሊያደርገው ፈለገና በጣም ሸሽቶ ነበረ እና በፕሬሸር ነው ልጅቷ ምን አለች? ሴት አደረገች። በቃ ጠርቻለሁ፣ እሺ ብሏል፣ ተቀብሏል፣ አልመጣም፣ ስለዚህ እፎይ ያሸንፈዋል አለች። በዛ ግፊት ነው መጨረሻ ላይ የመጣው ማለት ነው። እና ልጁ በጣም ፈርቶ ነበር የሚለውን እኔም አይቻለሁ። የሚለውም ደግሞ ምንም በደምብ ታዝቤያለሁ እና አመሰግናለሁ። ሰዓዲ ሰላም ቴዲ፣ እንዴት ነህ? አሉ እግዚአብሔር ይመስገን። እንዴት ነሽ? ሰላም ነኝ አልሐምዱሊላህ። ልቀጥል? ኦኬ። በመጀመሪያ ኤርሚያስ መውጣት የለበትም ቴዲ ስለዋሸ በኡስታዝ ሁሱ ላይ ማለት ነው። ስለምን ወጣ? እኔ ከመጀመሪያ ስለዋሸ ዶንት ቴል ሚ ዋት ቱ ዱ። ይሄ በግል የታዘባችሁትን ሀሳባችሁን የምትገልጹበት ነው። እንዴት ታዘባችሁ? ኤርሚያስ የራሱን ገልጿል፣ የራሳችሁን ትገልጻላችሁ። የኔ አካሄድ እንደዛ ነው። ለኤርሚያስ አይደለም የምትመልሱት እናንተ ልቦናችሁ አይናችሁ ያየውን ነገር ምን ታዘባችሁ? አዲስ ታይምስ የራሱን አስቀምጧል፣ ሊና የራሷን እይታ አለ። ከዛ ሳዲ አንቺ ያለሽ ያቢ የጊዜ ጉዳይ እንሰማለን፣ መሐመድን እንሰማለን። እዚህ ላወያያችሁ አይደለም የመጣሁት የታዘባችሁትን እንድትነግሩኝ ነው። ሳዲ የቀጥ ኦኬ። እኔ ውይይቱ ላይ እስከመጨረሻው ስለነበርኩኝ ያው ሐሳብ ይናገር ከሁለቱም ፌር ሆኜ ማለት ነው። የመጀመሪያው ከዚህ በፊት የተነገረው መጀመሪያ ያቀረበችው እሷ ናት ለተባለው ይሄ ስህተት ነው። መጀመሪያ ያቀረቡት እነ ሁሱና እና ኢምራን ናቸው። የውይይት ጥሪው ምን እንደሆነ አድርገው አቅርበዋል።
ከዛ በዛን ቀን እፎይ አልተገኘም፣ እፎይ ቀርቷል። አንድ ነጥብ ያዙ። ይሄ አይዋሽም በነገራችን። እፎይ ስለቀረ ከዛ ደግሞ ለሁለተኛ ለሰኞ ተዘዋወረ። ለሰኞ ተዘዋውሮ ቪዲዮ የሰሩት እነ ኢምራን ናቸው። ያቺ ልጅቷ የሰራችው እሁድ ዕለት ነው። እሰበው እራሳቸው የያዙት ጥሪ እያለ ራሳቸው የያዙት ርዕስ እያለ አንተ ዝም ብለህ በተራስህ የምትመራው ለምንድን ነው? አንተ ኮንፊደንስ የለህም እንዴ? በኮንፊደንስ ካለ በራስህ አካሄድ ነው መሄድ አለብህ እንጂ ሰው በመጣ ቁጥር ሐሳብህን የምትቀይር ከሆነ ገሃነብ እንግባ ቢሉ ገሃነብ አብረህ ትገባለህ ማለት ነው። ስለዚህ አሁንም ትናንትና ተገናኙ። ትናንትና ሲገናኙ በሆስት ነው ሁሴን የገባው። አንድ በል እፎይም በሆስት ገብቶ ና ቶሎ እንገናኝ ሲባል ምንድን ያደርገው? ከሴቲቱ ጋር ገባ፣ ከዮኒ ማኛ ጋር ገባ። ዮኒ ማኛ ክርስትና እምነትን ወይንስ ደግሞ ፖለቲካን፣ ክርስትና እምነት ከፖለቲካ ጋር አንድ ነው የሚል ኢሹ ነው ትናንትና ያገኘሁት። ለምን ከተባለ የፖለቲካ ሰው እምነት ውስጥ ምን ይሰራል? እምነት ንጽጽር ውስጥ ከሴት ጋር ሄዶ ለምን ተሸጎጠ እፎይ? እኔ ሀቁን ነው የምነግርህ። በነገራችን ላይ ከሴቷ ጋር ሄዶ ሲስቅና ሲጫወቱ እንዲሁም ደግሞ ሌላ ነገር በውይይት መሀል ሲወራ ነበር። ከማን ጋር? ከሴቲቱ ጋር። ሁሱ ግን በኮንፊደንስ ገስቱን ከፍቶ ሆስት ላይ ነበረ። ለምን ትዋሻላችሁ? ይሄን ሁላችሁም አይታችኋል። አሁን የቅድሞ ወገናችን ዋሽታል። ትልቅ ሰው ሲዋሽ አያምርበትም። በነገራችን ላይ ይሄ ቅጥፈት ነው፣ መቀጠፍ የለበት። ግልጽ ነው። ሆስት ወንድ ልጅ ሆስት እየጠበቀ ከሴት ጋር እንዴት አፍ ይካፈታል ሰው? ይሄ በጣም ብልግና ነው፣ ትልቅ ብልግና ነው። ሁኖም ደግሞ ትልቅ ፖለቲካ ነው። በማን ላይ? በራሳችሁ በክርስቲያኖች ላይ እየሰራባችሁ ማለት ነው። ግልጽ ነው። የፖለቲካ ሰው አምጥቶ ከእምነት ጋር ቁጫን ፖለቲካ ለመስራት ለሰዎችን ለማስተዋወቅ ምናምን አይደለም። ወደ ሁለተኛው ፖይንት ሲሄድ ተወያዩ። ውይይቱ ሲጀምር እንግዲህ ርዕሱ ምንድነው ከተባለ በነብያት ነብያቶች የሰበኩት አላህን ወይንስ እግዚአብሔርን የሚል ነው። አላህ እጅ አለው፣ አላህ እንደዚህ ያለው፣ አላህ እንደዚህ ያለው ተባለ። ስለ ባህሪው ገባ። ይሄ ፌር ነው ወይንስ ደግሞ ብልግና ነው? ብልግና ነው። ርዕሱ ተጥሷል። የመጀመሪያው ጀማሪ ርዕሱን ጥሶታል። አላህ እንደዚህ ያለው፣ ነብዩ መሐመድ እንደዚህ ያለ፣ አንሻን በዚህ ያገባት ምናምን። ይሄ ርዕሱ ነው? ኖ አይደለም። ይሄ ብልግናው ነው የሚያመለክተው፣ ጋጠ ወጥነቱን ነው የሚያመለክተው። አንድ ነጥብ ያዝል። ግልጽ ነው። ሁላችሁም ክርስቲያኖች ከዛ በኋላ መጣችሁ እንደተናገራችሁ ትዝብታችሁን ጀስት ፕሌን ቦና እኔ ትዝብቴ ነው። ምክንያቱም ወገናችን ኤርሚያስ እንደተቀነተ በጣም ዋሽተሃል። ይሄ ብልግና አንዴ ጋይስ ኒኮ ብልግና ነው። ለምንድን ነው መረዳት የምትከብዳችሁ? እኔ እኮ ላሰለጥናችሁ የጣርኩኝ እኮ ነው። ውይይቶቻችን እንዲሰለጥኑ ነው። አይናችሁ የታዘበውን ነገር በጨዋ ቋንቋ እንግለጽ። ኤርሚያስ ልቦና ያሳየውን ተናግሯል። አንቺ በተራሽ ልቦናሽ ያሳየሽን ትናገሪያለሽ። ምን አየሽ? ለኤርሚያስ አይደለም የምትመልሽው ወይ ለአዲስ ታይምስ አይደለም። ዛሬ በነበረው የሃይማኖት ንጽጽር በሉት ውይይት ምን ታዘባችሁ? 5 ሚሊዮን ህዝብ 5 ሚሊዮን በሆነ መንገድ በተለያየ መንገድ ሊያይ ይችላል። እንደኔ ይሄ አይባልም ሰውና አንቺ የራስሽን እይታ ንገሪኝ። እሺ እኔ እሱን ስም አላነሳማ። እዚህ ጋር አንድ ተከታታዮቹ እንዳውቁ ፈልጌ ነውና መዋሸት የለበትም ለማለት ፈልጌ ነው። ቴዲ ይቅርታ። ያየሁት ነገር ቢኖር ሰው ወንድ ልጅ ሁነው በሆስት ተገናኝቶ ከሴት ጋር እንዴት ሄዶ ያወራል? ወገናችን እፎይ ይሄ ስህተትና ብልግና ነው እያልኩ ነው ያለሁት። ሁለተኛ ስለ እምነት ሊወራ የፖለቲካን ሰው ይዞ መጥቶ አስገብቶ እከሌ ካልገባ ለምን ፈርታል? ውይይት ላይ ከገባ በኋላ ደግሞ ኡስታዝ አይዞ ፈርታል። ከፈራ ሲጀመር ለምን ተቀበለው? ከፈራ እኮ አንድ ሰው ሆስት ሲጀመር ከጅምሩ አይቀበልም። እንወያይም ብሎም አይጀምርም። አንድ ሰው ከፈራ ፈራ ነው አይደል እንዴ? ሁሱ ግን በኮንፊደንስ ሄዶ ሆስት ልኮለት ተገናኝቷል። ፈርተ ሞክ ለማድረግ ፈልጎ ሁሱ ግን ያንን ሁላ አልፎ በትዕግስት በጨዋ በእውቀት አይታችኋል። በትትና ማለት ነው ያለውን ትትና። አንድ ሰው እውቀት ኖሮት የፈለገ ነገር እንኳን ቢያወራ ትትና ይጠይቃል። ትትና የእምነት መሰረት ነው። በመጀመሪያ ጊዜ አንድ ሰው ወደ አንተ ሊመጣ የሚችለው ትትና ስነ ምግባር ሲኖር ብቻና ብቻ ነው። ይሄን ደግሞ ትትናና ስነ ምግባር ያየነው ማን ጋር ነው ሲባል ሙስሊሞች ጋር ነው፣ ሁሱ ጋር ነው ያየነው። ይሄ ክርስቲያኖችም የምትመሰክሩለት ከውይይቱ በኋላ መታችሁ የመሰከራችሁት ነው። ራሴ ኤርሚ ቤት ወገናችን ቤት ሁሱ ትትና አለው ብሎ የመሰከሩ ብዙ ክርስቲያኖች ሰምተናል፣ እንዳይተናል። ከዛ በኋላ ደግሞ ሻሃዳ ሂደው እሱ ቤት ሁሱ ቤት ሻሃዳ ሲይዙ እንዳመሹ ሁላችንም አይተናል ለማለት ነው። ቴዲዬ የመጨረሻ የምናገረው እባክህን እፎይ ከዚህ በፊት 3 ኡስታዝ ይምጣና አንድ ላንድ ገጥማቸዋለሁ ሲል፣ ትናንትና ግን ኢምራን ሲገባ ኢምራንን ፈርቶ ግዴታ ሁሱ ይምጣልኝ ያለበት ምክንያት ለምንድን ነው? ለምንድን ነው ከተባለ ይሄን ግልጽ ላልግላችሁ። አንደኛ ሁሱ እሱ ብልግና ቃላት ሲጠቀም እፎይ ሁሱ ያንን ብልግና ቃላት አውጥቶ አይናገርም። እንደ
እንዳያችሁት ስነ ምግባሩን አይታችኋል። ምንም ነገር ደቂቃ እንኳን ራሱ ሲበላው ይሄ ብልግና ነው። ደቂቃ እያቆመ ጥያቄ አይጠየቅም። ይሄ በጣም ያሳፍራል ማለት ነው። ግልጽ ነው። ስንት ሰዓት በሙሉ ደቂቃ አቆመው እሱ ግን ቀጥል እያለ ትትናውን አይታችኋል። ስለዚህ ለዛ ነው አይመጣጠኑም። እውቀት ያለው ሰውና ፖለቲከኛ ሰው አይመጣጠንም ያልኳችሁ ለዚህ ነው። አንድ የመጨረሻ ጥያቄ ላንሳልሽ። እሺ ጠይቅኝ። በእስልምና እምነት ውስጥ ያሉ አስተማሪዎች ቁርአንን ይዘው በክርስትና ውስጥ ያሉ ደግሞ ባይብልን ይዘው ሁለቱም የራሳቸው ሪፈረንስ ፖይንት ያለው መተዳደሪያ ደንብ ወይም ደግሞ ዶክትሪን የሚቀዳበትን ቅዱስ መጽሐፍ ይዘው መወያየት ይችላሉ፣ ንጽጽር ውስጥ መግባት ይችላሉ ብለሽ ታስቢያለሽ? መወያየት ይችላሉ። ለምን ባይበል ላይ ራሱ ስትሄዱ አንብቡ፣ ተመራመሩ፣ እውነቱን ያዙ ይላል። ስለዚህ እውነት እንደሌለው ገና አንብባችሁ ተረዱ እንደሚል ትረዳለህ መጽሐፍ ቅዱስ። ስለዚህ ማንበብ አለባችሁ፣ መረዳት አለባችሁ፣ መነጻጸር አለባችሁ ብዬ አምናለሁ። ያ ማለት እኔ መጽሐፍ ቅዱስ የእምነት መጽሐፍ ነው ለእናንተ፣ ነገር ግን እውነተኛ አምላክ ቃል ነው ብዬ አልቀበልም። ለምን ማስረጃ ስለሌለ ማለት ነው። ነገር ግን እውነት የለውም፣ አንብቡ፣ ተመራመሩ፣ መልካሙን ያዙ ይላል። ስለዚህ እውነት አላችሁ ሳይሆን ያለው መጽሐፍ ቅዱስ አንብቡ፣ ገና አንብቡ፣ ወደፊት እውነትን እንዲታገኙ እያለ ነው። ስለዚህ እኛ ሙስሊሞች ደግሞ እንሰብካለን ቁርአንን። ስለዚህ እውነቱን ሲያገኙ እየሰለሙ እንዳሉ ወደፊት የሚሰልማሉ ማለት ነው። ግልጽ ነው። ይሄው ማስረጃ ከመጽሐፍ ጨርስ ላጠቃልል። እሺ ይቅርታ ትሄድ ጋይስ ማለት ነው። ጋዜጠኛ ነኝ እኮ ምናችሁ እንዴ? ስርዓት ያዙ እንጂ ጥያቄ ልጠይቃችሁ ስለ ኦኬ ጥያቄ ምንድን ነው በሉኝ እንጂ አስቸገሩኝ እኮ። ትናገሪያለሽ፣ በቂ ደቂቃ ሰጥቻለሁ። ኢትስ ኦኬ ችግር የለውም። እስኪ በቃሽ። አሁን ለምሳሌ መጽሐፍ ቅዱስ ዝም ብሎ ነው እኔ አልቀበልም እውነት ስለመሆኑ እጠራጠራለሁ ካልሽ፣ አንድ መጽሐፍ ቅዱስ የያዘ ሰው አንቺ ቁርአን ይዘሽ እንዴት ሊያሳምንሽ ይችላል? ዲቤት ልትቀመጡ ትችላላችሁ? ኦኬ ልመልስ። ኦኬ መጽሐፍ ቅዱስን አልቀበልም፣ የአምላክ ቃል ነው ብዬ አልቀበልም። ምክንያቱም ጳውሎስ ሲናገር እኔ የምናገረው በሞኝነት እንጂ አምላክ እንዳዘዘኝ አይደለም። ስለዚህ አንድ ተራ ሰው በሞኝነት እንደጻፈውና እንደተናገረው ነው ማምነው፣ የአምላክ ቃል ነው ብዬ አላምንም። ነገር ግን ህዝቡን ለማስተማር ህዝቡ እውነቱን እንዳቅ እንድነጻጸር እፈልጋለሁ። ያ ማለት እኔ መጽሐፍ ቅዱስ ላይ ማስረጃ የምናገረው ሰዎች እንዳምኑ እንጂ እኔ ስላመንኩበት አይደለም። 2 ነጥብ ያዝ። ሌላ ጥያቄ አለ? ቴዲ ቀጥል። አጠቃይና ወደ ያቢ እንሄዳለን። ጥያቄን ጨርስ። እኔ ላጠቃል። ጥያቄን ጨርስ ቴዲ። ጥያቄን ጨርሻለሁ። አጠቃይና ወደ ያቢ እንሄዳለን። ያ 2 ደቂቃ ተፈተነ። አው እፎይ በራሱ ጊዜ 3 ኡስታዝ ሆነው 10 ኡስታዝ ሆነው ይምጡልኝ ብሎ ኤምሩ ሲገባ ለምን ፈራ? 1 ነጥብ ያዝልኝ። ኤምሩ መውጣት አለበት። ሁሱን እንፈልገዋለን አለው። ሁሱ ብልግና ቃላት እንደማይጠቀም እሱ በመጣበት ልክ እንደማይመልስ ስለሚያውቅ። ሁለተኛ ደግሞ ቴዲ የምጠይቅህ ኢምራንና እፎይ እንዲወያዩ አድርግልን ፕሊስ። ኢምራንና ኢምራን እፎይን ይፈልገዋል። ትናንትና አልፈልግም ብሎ አልቅሶ ወጥቷል፣ ፊቱ ጥላሸት እስከሚመስል ድረስ። ምክንያቱም ካልከኝ መጀመሪያ ያቀረበው ራሱ ነው። 3 ሁናችሁ ነው ማስረጃ እኔ ከፍቻ ያሳያለሁ። አለ ማስረጃ በጭራሽ አላወራም ቴዲዬ። 3 ሁናችሁ ነው ሲል ከዛ ደግሞ ኢምራን ሲገባ አይ መሆን የለባችሁ ሙጡ ማለት ይሄ አያሳፍረውም? ራሱ በተናገረው ያሳፍራል በእውነቱ። ስለዚህ እንደፈራ ውይይቱን እንዳልፈለገ ፖለቲካ ለመስራት እንደመጣ አይተሃል፣ ሁላችንም አይተናል። ይሄን መገንዘብ አያቅታችሁ ማለት ነው። ሁለተኛ ኢምራንን የማይቀበልበት ለምንድን ነው? ከዚህ ቀደም ኢምራን አጠጥቶት በአፍንጫው ሲወጣ አይተናል። እንግዲህ ከአንዴም ሁለቴም ተወያይተው ፈርጥጦ ሲወጣ አይተናል። ይሄ የማይካድ ሀቅ ነው ቴዲ፣ የማይካድ ሀቅ። እፎይ ባትሪ ያለቀብኝ ብሎ 2 ጊዜ ከደምሳሽ ቤት ፈርጥጦ ሲወጣ አይተናል። ከማን ጋር ሲዋይ? ከኢምሩ ጋር። ስለዚህ ኢምሩ አንደኛ ገደላት ደርሳን ይነበባል። መጽሐፉ እንዳለ ሙሉ ያለው ኢምራን ጋር ነው። ስለዚህ ጉዱ እንዲወጣ አይፈልግም፣ እንዲዋረድ አይፈልግም። ኢምራን አልፈልግም። ፕሊስ ለመጨረሻ ጊዜ ቴዲ ኢምራንና እፎይ ተገናኝተው እንዲወያዩ አድርግልን። ለምንድነው ኢምራንን የፈራው? ለምንድነው ኢምራንን የፈራው? ሰዎችን እምነትን ለማሳወቅ ከሆነ ቀጥ ብሎ ይምጣና ከኢምራን ጋር ይወያይ። ኢምራን በጣም ይፈልገዋል። ቴዲ አመሰግናለሁ። እሺ አመሰግናለሁ በጣም ቴንክ ዩ ሳዲ። አንድ ነገር ልንገራችሁ። ብዙዎቻችሁ ሜንሽን አድርጋችሁኛል። በቅዱስ መጽሐፍ ቅዱስ የያዙና ቁርአን 2 የተለያየ መጽሐፍ የያዙ እምነት ውስጥ ያሉ አካላቶችን ሰማይና ምድር ቢያልፈው አላወያይም። የኔ አቋም ነው። ሌሎቻችሁ አወያዩዋቸው። ግን ውዝን ከሆነ ወይ በቁርአን ውስጥ ያሉ በቅዱስ ቁርአን ውስጥ ያሉ ወይ በባይብል ውስጥ ያንን ቤዝ አድርገው ለሚያወሩ ለሚወያዩ ሰዎች
እሱን ላወያ ይችላለሁ። ሁለት አስቸጋሪ ነው የሚሆኑ። አንደኛ ላለማመን የሚመጡ ኃይሎች ናቸው፣ ወይም ደግሞ የራሳቸው ዶክትሪን አላቸው። እነዛም የነዛ የራሳቸው ዶክትሪን አላቸው። ቁርአን ለእስልምና እምነት ተከታዮች ቅዱስ መጽሐፋቸው ነው። ለቁርአን ተከታዮች ቁርአንን ለሚቀበሉ መጽሐፍ ቅዱስ ትክክል አይደለም ብለው ነው የሚነሱት። መጽሐፍ ቅዱስን ለሚከተሉ ቁርአንን ትክክል አይደለም ብለው ይነሳሉ። ዘን ሊተማመኑ አይደለም። ነገር ግን እንዳልኳችሁ ሁለቱም አንድ ፍሬም እንትናቸው ቤዛቸው እዛ ላይ ሆኖ ኮመን ዲኖሚኔተር ነው የሚባለው በሂሳብ ሁለቱንም ሊያያይዝ የሚችል ነገር ባይብል ከሆነ ባይብል፣ ቁርአን ከሆነ ቁርአን ከሆነ ኦኬ እንጂ ከባይብል ፖይንት ኦፍ ቪው ቁርአንን አናሊሲስ ልሰራበት አትችልም፣ ልተች አትችልም። ከቁርአን ተነስተህ ባይብልን እንትን ልትል አትችልም። ክርስቲያኑ አይቀበልም እና እኔን አታስቡ በፍጹም አይሆንም። እሺ ወደ ያቢ እንሂድ። ያብዬ ምን ትያለሽ? እንዴት አደራችሁ? ቴዲዬ ሰላም ነው ወይ? ደህና ነኝ። ያ እንትን ነው አሁን ላልከው እንኳን ትንሽ መልስ ለመስጠት ቴዲ፣ ኢትዮጵያ ውስጥ ለብዙ ሺህ ዓመታት ቁርአንን ሳይነካ የእስልምና ሃይማኖት ሳይነካ በመከባበር ብቻ ተኑሯል። ለምን? መነካት ስለሌለበት። ከተነካካ ውስጡ ከተገባ ህዝብና ህዝብ አብሮ መኖር አይችልም። ምክንያቱም የሚወጡ ብዙ ጉድለቶች አሉ። ትላንትና የተካሄደው ውይይት ትንሽ ጫፏን የተነካችው ምንም ነገር አልተነካም። እንደውም በደንብ ገብቶ አሁን የቁርአን ላይ ያለውን ታሪክ ብንማር ሙስሊሞች በሙሉ ራሳቸው እርስ በርሳቸው ጦርነት ይገባሉ። ለምን እስከዛሬ ሸወዳችሁን የሚል ብዙ ነገር ይማራሉና እንትን ይፈጠራል። ለዛ የድሮ ሃይማኖተኞች አባቶቻችን ይሄንን ነገር ስለሚያውቁ ሙስሊሞችን ማክበር ስለሚወዱ ብቻ ኢትዮጵያኖች ይሄን ነገር ሳይነካካ ሳያውቁ ቀርተው አይደለም፣ ሳይነካኩ ኖረዋል። በኋላ ላይ እንዴት ተጀመረ ተብሎ ቢባል ግን መነካካት ጀመሩ። የቁርአን ተከታዮች ሙስሊሞችን ክርስቲያኖችን አታክ ማድረግ፣ የእናንተ ክርስቶስ እንደዚህ ነው፣ የእናንተ እንትን እንደዚህ ነው ምናምን የሚል ነገሮች መፈጠር ጀመሩ። ይሄ ሲጀመር ነው ዛሬ እፎይን የሚባል ተዋጊ እንዲህ በቃ የማይደክም ኃይለኛ ወጣት የተፈጠረው እንጂ አባቶቻችን ሳይነካኩ እንዲሁ እያከበርናቸው እንኑ በሰውነታቸው ፈጣሪ የሚነግረን ሰውን በሰውነቱ አክብር ብቻ ነውና በቃ ይህንን ብቻ እያደረግን እንኑር። በተማሩ ጊዜ ራሳቸው ይማሩ፣ ራሳቸው መጽሐፋቸው በገለጠላቸው መጠን ይማሩ ተብሎ ተትተው ነበር። አልሆነም። ስለዚህ አሁን ስለነካኩ ነው ይሄ ነገር የተጀመረው። ኦኬ ከተጀመረ በኋላ እንዴት ነው መገለጽ ሲጀምር ብዙ ሙስሊሞች አሁን ዛሬ እንተ እፎይ ቤት ገብተህ ብታይ ቴዲ ሙስሊሞች ናቸው ቁጭ ብሎ የሱ ተከታይ። እሱን ተውና አጠቃላይ በሁለቱ መካከል ስለነበረው ሂደቱን ሂደቱ ላይ በቃ እንደ ቅድም እንደውም እውነት ተናግሯል ዛሬ ወንድማችን። ልጁ በጣም ፈርቶ ነበረ። እሱ አሁን ልጁ ሀምብል ነው በእውነቱ እሱ የሚባለው ልጅ ሀምብል ነው። ግን ይሄ ማነው እሱ አሁን እሱ የምጠራው ልጅ ከእሱ ጋር ካልተወያየ የምትለው ልጅ በጣም ተሳዳቢ ነው። ምንድነው አሁን እኛ በእምነት ቤታችን ከፕሮቴስታንቶች ራሱ ማንፈልገው ማንወያየው ሰው አለ። ምክንያቱም በስነ ስርዓት ቁጭ ብሎ ዲቤት ማድረግ የማይችል በትርጉም የማያስረዳ። ለምሳሌ አሁን የተናገሩ እውነት የሚባለው ልጅ ጋር ቁጭ ብለው ኦርቶዶክሶች አይወያዩ፣ መወያየት ስለማይችል አይችልበትም። ስለዚህ ያም አሁን ያኛው ልጅ ኡምራን የሚባለው ልጅ እንደዛ ነው ከሙስሊሞቹ ማለት ነው። ለምሳሌ ዮሐድ ማነው እንትና 10 ይምጡ ኡስታዞች አይደለም 3 10 ይምጡ፣ ግን ያ ልጅ በጣም ስለሚሳደብ እና ዲስሪስፔክት ስለሚያደርግ እንትኖችን ወደ ሌላ አቅጣጫ ስለሚቀይራቸው አይፈልግም። ማናችንም አንፈልግም፣ ማንም ሰው አይፈልግም። ስለዚህ ይሄ ነው ምክንያቱ። ቴዲ ልጁ ፈርቶ ነበረ፣ በጣም ፈርቶ ሲያንዛዛ እኔ ራሴ እሱ ቤት ቁጭ ብዬ ፎሎ ማላቀው ልጅ እንትን ብዬ ኡስታዙ ማለት ነው፣ ኡስታዝ ነው ደግሞ ልጅ ነው ግን ኡስታዝ ነው። በነገራችን ላይ ወደፊት የተማረ ሰው አምጡ ማለት የሚታወቅ እችላለሁ ብሎ እንደዛ በቃ እኔ ነኝ የሚገጥመው ብሎ ከገባ በኋላ እንዲህ መፍራት፣ እንዲህ መሸሽ፣ እንዲህ ማፈግፈግ ምንድነው ትርጉሙ? በጣም ነበር የፈራው። ፈራ። እሺ ኢትስ ኦኬ ካልቻለ እኮ አልችልም ይሄኛው ልጅ ያግዘኝ ብሎ መጀመሪያ ቪዲዮ መስራት አለበት። በቃ ሂደቱ የነበረው ሂደት ቪዲዮ ላይ አላሳወቀንም። ወይም ደግሞ ልጅቱ ሆስት የነበረችው ልጅ አትችልም፣ እሷ ጋር አንቀርብም፣
አሁን ሴትን ሲያወርዱ ሴት ሆነው ሴቶችን እያወረዱ እሷ ቤት ለምን ተካሄደ የሚል ነገር ልክ ሃይማኖት እንደሰበከች ነገር አድርገው ሲነሱባት፣ እሷ ላይም ደግሞ ሊነሱባት ነው። ኤኒዌይ የነበረው ሂደቱ አንደኛ ግልጽ አላደረጉትም። አውቀው ግልጽ አድርጎ እፎይ በደንብ አድርጎ ደጋግሞ አስረድቶ እየጠበቅን ነው እኛ። እሱ በስነ ስርዓት ተገኝቶ እንትን እያለ ነው፣ ልጁ ግን አልተገኘም። ሌላው ግን ፖይንት አሁን ለምሳሌ ሁለቱም ላይ ነው አሁን ፖይንት የማደርገው ማለት ነው፣ ውይይቱ ላይ ከነበረው ፖይንት ማለት ነው። በእምነት መጽሐፎች ላይ የሱር ነው የሚል እኔ ከተረዳው የሱር ነው የሚል ምላሽ የለም፣ መኖር የለበትም። የሱር ነው ለምሳሌ አምላክ ሞቶልሃል ሲለው የስ ማለት አይችልም፣ ኖም ማለት አይችልም። ምክንያቱም ቁንጽል የሆነች እንትን ማስረዳት ግን አለበት። ለምንድን ነው ይሄንን ነገር አስተውለው ደቂቃውን በዚህ እንደዚህ ይሁን የሱር ነው ላይ አንድ ደቂቃ የሆነ ሰከንድ ማብራሪያ መሰጠት አለበት ከሁለቱም። በቃ ይሄን ተረድቻለሁ። ሁለቱም ይህንን ነገር ማስተካከል ነበረባቸው። ምክንያቱም ምንም አይነት በመጽሐፍ ቅዱስ ብትሄድ ለምሳሌ ብዙ መመራመር ይጠይቃል፣ ማብራሪያ ይጠይቃል መልስ ለመስጠት እና መጨረሻ ላይ ልጁ ስላልቻለ በደንብ እንትን ማለት ስላልቻለ ሀምብልነቱን መርጦ ሀምብል ሆኗል። በጣም እግዚአብሔር ይስጠው፣ ጎበዝ ልጅ ነው። እፎይ ግን ብዙ ሲታገል እንደኖረ እንደቆየ ፊቱ ላይ ታያለ፣ ሁኔታውን ታያለ። ከብዙ ሲሰደብ ሲታገል ብዙ ነገር ሲደርስበት ስለኖረ አግሬሲቭሊም ሲመራው የነበረው እኔ እንደውም እንትናን አስታወሰኝ። እፎይ ይህን ነገር ያስተካክላል ወደፊት ፖለቲካውን ማስተካከል አለበት። ይሄ የምንጠላው ሰው አለ። እኔ ፕሮቴስታንቶችን ወዳቸዋለሁኝ፣ የምጠላው ግን ይሄ እውነት ተናገር እውነት የሚሉት ሰው በጣም ምክንያቱም ሲያወያይ ስነስርዓት ስለሌለው አንወደው ብላችሁ ቴዲ ለሁለተኛ ጊዜ ፎከስ ዛሬ በሆነው ነገር ላይ ምትጣላሉ ምትዋደዱ እኔ እናንተን ላገናኝ አይደለም እዚህ ያመጣሁት። ዛሬ የሆነውን ነገር እንዴት ታዘባችሁ? እዛ ላይ ብቻ ፎከስ አድርጉልኝ። እሱ ሌላ አጀንዳ ሌላ ቦታ ላይ ታወራላችሁ። ያብዬ እሺ ቴዲዬ ምሳሌ መሆኑ ነው እኔ የገለጽኩት እንትኑና ምሳሌው ምንድን ነው? አሁንም ያን እሱ ጋር ወይም ደግሞ ሌላ 10 ስታቱሶች ጋር መወያየት ይችላል እፎይ። ከሌሎቹ ከዛ ልጅ ጋር ግን መወያየት አይችልም። ምክንያቱም አሳይቶናል ከዚህ በፊት አይደለም እንትና ብቻ ሁላችንም ማንም ሰው የማይስማማበት ተወያይ የሆነ ልጅ ነው እና ሰው ከእንትኑ ከምግባሩ መወያየት አይችልም። ከሁሱ ጋር ግን መወያየት ይቻላል መቼም። ግን ያንን ጥፋቱን አስተካክሎ ይሄ አውቆ አላካችሁልኝ ምን አላችሁ እኛ ራሱ በጣም እስኪገርመን ድረስ እና ይቅርታ መጠየቅ አለበት ሰውን ወጥቶ ክርስቲያኑንም ሙስሊሙንም። ሙስሊሞች ዲቤት ውስጥ አትግቡ፣ እንደዚህ አይነት ነገር ውስጥ ከክርስቲያኖች ጋር በቃ የማየውን ነገር ነው። ከገባችሁ ግን በስነ ስርዓት ግቡ። በቃ ከፈለጋችሁ በስነ ስርዓት ለመማር ግቡ። አታክ ለማድረግ ሳይሆን ለመማር ግቡ። ህዝቦቻችሁን ለማስተማር ነው ምለው። ቴዲዬ አመሰግናለሁ። ያብዬ በተቻለ መጠን ዛሬ ስለሆነው ብቻ ዛሬና ዛሬ እዚህ ውስጥ 8-9 ሰዎች አላችሁ። እይታችሁን እኮ ነው የምትነግሩኝ። እንዴት አያችሁት? የሁላችሁም እይታ የግድ መመሳሰል አይጠበቅበትም። ሁሉም ሰው የራሱ እይታ አለው። አእምሯችን ፕሮሰስ የሚያደርግበት መንገድ አለ። የእውቀት ደረጃችን አለ። አናላይዝ አድርገን ደግሞ አውትፑቱን ነው እዚህ ጋር ለአድማጭ ተመልካች የምንናገረው። 1000 ሰው ባስገባ 1000ያችንም የተለያየ እይታ ነው የሚኖረን። በዛ ላይ በእምነት አንድ የሆናችሁ ደግሞ ትደጋገፋላችሁ። የቲፎዞም ጉዳይ አለበትና በተቻለ መጠን ዛሬ ልቦናችሁ ያሳያችሁን ምን አያችሁ፣ ምን ታዘባችሁ የሚለውን ብቻ ንገሩኝ። የጎንዮሽ መወጋጋቱን ተውና። እሺ ያብዬን አመሰግናለሁ። የጊዜ ጉዳይ ሰላም፣ እንዴት አደራችሁ? ሰማኑ ቴዲ እንዴት ዋላችሁ? በመጀመሪያ ያው ቴዲ የሚባሉ ሰዎች ኢትዮጵያዊነትን በጣም አጽንተው የሚወዱ የኢትዮጵያዊነት ምልክት በጣም የምወዳቸው በጣም የማከብራቸው። እኔ አንድ ነገር ሰው በመሆን ብቻ ሰውነትን አስቀድመህ በዘር በሃይማኖት በተለያየ ምንም በቀለም ሳትለያይ እውነትንና እውነትን ብቻ ይዘህ የምትራመድ ወንድሜ ነው። በዚሁ አጋጣሚ ላመሰግን እወዳለሁ። ምክንያቱም ምንድነው መሰላችሁ፣ ከዛ አለፍ ሲል ግን መናገር የምፈልገው ትናንትና በነበረው ላይ ትናንትና የነበረው ምንድን ነው ካላችሁኝ የኔን እይታና የኔን ምልከታ ነው።
እንዳንድ ክርስቲያን ሳይሆን እንዳንድ ሙስሊም ምናምን የሚለው ሳይሆን እኔ ክርስቲያን ነኝ፣ የክርስቲያን ተከታይ ነኝ። ነገር ግን ይሄ ወደ ክርስትና ልቼ ወይ ምናምን አይደለም። ሰው በመሆን ግን እዛ ጋር ያየኋትን ብቻ አንድ ነገር ልንገራችሁ። ትናንትና የነበረው በጆኒ ቀጥረው በእሷ ምክንያት ያመቻቻቸው ያገናኛቻቸው እሷ ነበረች ልታገናኛቸው የተነጋገሩ። ሲገናኙ ደግሞ ምን ማድረግ ነበረባቸው? ማንም ሰው ሳይኖር እሷን ማገናኘታቸው ልትወርድ ነው ተነጋግረው የነበረው። ነገር ግን እሱ እፎይ ቁጭ ብላ ልክ እንትን ስትላቸው ከዛ በኋላ ዮኒ ማኛን የሚያስገበችው ለዛ ዮኒ ማኛ እዛ ውስጥ አልነበረበትም። ነገር ግን ስጠብቃቸው ሲላክለት አይመጣም። ባትሪው 8% እስከሚቀረው ድረስ እፎይ እየጠበቀ ነበር። ወደ 80 ምናምን ሰው ቁጭ ብሎ ማለት ነው። እሷ እየላከችለት አረ ላኩት እየላክን ነው እየመለሰብኝ ነው እያለች እሷ እየላከች ስክሪንሻት አድርጓለች። ዮኒ ማኛ ስክሪንሻት አድርጎታል። ይቅርታ በጣም ስለዚህ ምንድነው የነበረ መሰላችሁ እዛ ጋር የነበረው ነገር ስክሪንሻት ኮንስታንቲኖስ በደንብ ይሄድበታል፣ በደንብ ያስረዳል። ምክንያቱም በማስረጃ ስለሆነ ይዞት የነበረው ማለት ነው። እሱ ቤት ላይ ሄደው እንኳን ንገሩት እየተባለ ልክ ሄዶ ሲነገር መጀመሪያ በትክክለኛው አካውንት አይደለም የመጣው። አካውንቱን ሲጀመር ቀይሮት በ40 ምናምን ሺህ ገብቶ እፎይ ፈልጎ ነው ያገኘው። በሌላ አካውንት ገብቶ እሱንም ገስት ላይ ሰው አስቀምጦበት ማለት ነው። ከዛ በመቀጠል ግን ልክ ሲላክለት ሄደው ሲጽፉለት ኮሜንቱን ሲዘጋ ይፈልጉሃል እየተባለ ሲጠይቅ ኮሜንቱን ሲዘጋ ሁላ ነበር። ወደዚህ ነገር ከመምጣታቸው በፊት ተነጋግረው ሁለቱ የጨረሱት ጉዳይ ነው አይደል? አዎ ተነጋግረው የጨረሱት ጉዳይ። ኦኬ ቀኑ ሲደርስ ምንድነው ላክ አንዳንዴ እኮ የሆነ በር ላይ ቆመ ሰውዬ ቁልፉ የጠፋበትን ሰውዬ ግባ እንደሚል ነው፣ ወይም ደግሞ መክፈት እንደተሳነው ሰው ነው የሚያወሩት። ግባ ብያለሁ ግባ ምን ማለት ነው? ህዝብ እያያችሁ አጀንዳ ቀርጻችሁ እንወያያለን ብላችሁ ፖስተር አሰርታችሁ ግባ አትግባ እንደዚህ ያረከኝ ምናምን ምንድን ነው? ሲሆን ተነጋግራችሁ ይሄን እናወራለን። ኃላፊነት በሚሰማ መንገድ ነው ሀሳባችንን የምንገልጸው። ትንሽ ተሳስተን የሆነ ነገር የተንሸራተትን እንደሆነ አደጋ ውስጥ ልንገባ እንችላለን። ተጠያቂነትም ሊመጣ ይችላል። ማይ ፍሬንድ ተሳስተ ከአንደበት የሚወጣው ነገር በነገራችን ላይ ያስጠይቃል። አሁን በወጣው ህግ ከአንደበት የሚወጣው ነገር ራሱ ተጠያቂነት አለው። ስለዚህ ያን ተነጋግረው አጽድተው እኔ ገባለው ገባህ ወይ ተባብለው እንደዛ ነበር መሆን የነበረበት። ምንድነው ከቀኑ ሲደርስ ያ ሁሉ ውዝግብግብ? እኔ አልገባኝም። ለምንድን ነው ያየው ነው? እኔ እሱም ስላላወቅኩኝ ነው። ነገር ግን ምንድነው መሰለ የኔን ምልከታን ማስቀምጥልህ ብያለሁ። ያ ነገር ልክ ሲሆን ግን በማስረጃ ሲንቀሳቀሱ ነው የነበረው። ኢቭን እሷ እንኳን ልጅት ያዘጋጀችው ልጅ እንኳን በቃ ከዚህ በኋላ ጨርሰናል፣ እፎይ አክብሮን ተገኝቷል፣ ህዝቤ እያየህ ነው፣ ስለዚህ ቻው በቃ እንሰነባበት ልክ ተብሎ እስኪ 5 ደቂቃ እንጠብቀው ብሎ ሁሉ እፎይ 5 ደቂቃ ሁሉ ተጨምሮታል። የሚገርምህ ማለት ነው። ከዛ በኋላ ነው እንደገና ደግሞ ልክ ተመልሶ እነ እንትና ሁሉ እየጠሩት ምናምን አይሆንም ማለት የኔ ምልከታ ምንድን ነው? እዛ ጋር ምን አየህ ካልከኝ ግን የኔን ማስቀመጥ ስላለብኝ በቃ እፎይ ሁላችንም እኔ ክርስቲያን አንደኛ ክርስቲያኖች ጀግና ልጃቸውን መያዝ እንደተቸገሩ ሲሳደድ አብሮት የቆመ ማንም የለም ነበረ። እንደገና የብልግና ነገሮችና ዝም ብሎ ከአንደበቱ ከአእምሮ እያወጣ የሚናገራቸው ነገሮች ነበር የሚመስሉኝ። እኔ እፎይ ትናንትና በማስረጃ ሲናገር የነበራቸው ከዚህ በፊት ሲናገር የነበራቸው ነገሮች ናቸው። ስለዚህ እውነቱ እፎይ ጋር እንደነበረ ነው ይገባል። አንድ እሱ ነው። ሁለተኛ ነገር ደግሞ ምንድን ነው ቪዲዮ ቆራርጦ አመጣ። ቪዲዮ እንግዲህ የሚነጋገሩት ሁለቱ ናቸው። ከመጽሐፍ ነው ማስረጃ አምጣ የተባለው። ነገር ግን ሌሎች አባቶች ቤተክርስቲያን የወከለቻቸው ያማን ነው ተወክላቸው አትወክላቸው ቲክታክ ላይ ያስተማሩበትን አመጣ እናሳየ። ሲያሳይ ግን እሱንም ውሸቷን ብቻ ቆርጦ ነው ያሳየው። አየሁ አይደል? ምን ላይ መጣ ካልከኝ ሙሉውን እንደገና እፎይ ያመለሰና ሙሉውን አየሁ ይሄንን የቆረጥከው አለና ትክክለኛውን ነገር አሳየው። አንድ እሱን ስለምንድን ነው ቆርጦ ማሳየት የተፈለገ? እነሱ ጋር እውነት የለም ወይ? ሌላ ሶስተኛው ነገር ንገረን። ኢምራን የሚባለው ልጅ ሲገናኙ ኢምራን የሚባለው ልጅ በራሱ ፖለቲካ ሊሰሩ ነው የነበረው። በቃ ትክክለኛ ይሄ ሊያስተምሩ ህዝቡን 100 ምናምን በዛ በኩል 80 ሰው በዚህ 80 ሺህ ሰው 160 ምናምን ሺህ ሰው ቁጭ ብሎ ሊያስተምሩ ሳይሆን ትክክለኛ እንደ እምነት አባት ሊያስተምሩ ሊያስረዱ ሳይሆን
በቃ ይሄ በእነ ኡስታዙ በኩል የነበሩት ፖለቲካ ሊሰሩ እንዲህ ያደረግ ነው ሊሉ ነው የነበረው እንጂ በቃ ትክክለኛ አስተማሪነት ይሄ ይበልጣል፣ ይሄ እንዲህ ነው፣ በዚህ መንገድ ነው ምናምን ነገር የሚለው ሊያስተምሩ የመጡ ሁላ እስከማይመስል ድረስ በተለይ ኢምራን የሚባለው ልጅ አሁንም ነገ ከነገ ወዲያ ቢገናኝ በእርግጠኝነት ምንድነው ሊሆን የሚችለው ካልከኝ ፖለቲካ ሊሰራ ነው እንጂ ትምህርቱን የሃይማኖቱን ሊያስተምር አይደለም። እውነታውን ምክንያቱም ትናንትናም ላይ ስላየ ነው ማለት ነው። እና ከዛ ሌላኛው ደግሞ ሲቀጥል ትክክለኛ ትምህርት ሊያስተምር የመጣ ሰው ወደ ቤተክርስቲያን መጣችሁ ወይም ደግሞ ወደ አንድ ማነው የቤተ እምነት ተቋም መጣችሁ መስጊድም ሄዳችሁ ሰፋ ያለ ትምህርት እንድትወስዱ ይመከራል አይደል? እዛ ጋር ማለት ትናንትና ልንመማርበት የተገናኘን እኛ ልናቀበት የተገናኘንበት መድረክ ተፈጥሮልን 5 ደቂቃ ብሎ እሱ እፎይ 20 ደቂቃ ስጠኝ እያለው 5 ደቂቃ ምናምን ብሎ ይለዋል። በ5 ደቂቃ ውስጥ ነው እንዴ ቴዲ ልክ አንተ ብለኸዋል እንዴ? ሁለት የተለያዩ አሁን ለምሳሌ ፔንቶች እና ክርስቲያን ማነው ኦርቶዶክሶች ቢሆን ልክ ነው። ይሄ እኮ ክርስቲያኖችና ሙስሊሞች ነው። የሁለት የተለያዩ እንትኖችን ነው እንትን የምትለው። ይሄንን ያክል እንግዲህ በ5 ደቂቃ ብቻ ነው እንዴት ወያይተህ የምትጨርሰው ቴዲ? ስለዚህ ውስጡ ላይ ቀደም እህቴ እንዳለችው ውስጡ ላይ ብዙ ውሸቶች እንዳሉ ብዙ ነገሮች ሊያባሉ እንደሚችሉ ያ ነገር ሊወጣባቸው ይችላል ምናምን ብሎ ስለፈራ ይመስለኛል በደቂቃ ላይ እንደዚህ አይነት ነገር የለም። ምክንያቱም ማወቅ አለበት ወዴትኛው እምነት ማን ምን መሄድ አለበት፣ መስለም አለበት፣ ክርስትና ወደ ክርስትና መምጣት አለባቸው እነሱ የግዴታ ሰፋ ያለ ነገር ይዘው። ከዛ ውጭ ግን እስካሁን ከነበረው ኢትዮጵያ ውስጥ ተደርጎ ማለት የማይታወቅም ነው ብዬ የማስበው ሁለቱም ተገናኙ። እፎይም ከዚህ በፊት እንደነበረው ሳይሆን በትህትና በትዕግስት ያለው ሁኔታ እንግዲህ አንተ ወንድ ልጅ ነህ ወይ ወንድ ልጅ ከሆንክ እያለ ኡስታዙ ከኡስታዝ እንግዲህ ከአንድ ከሃይማኖት መምህር ወንድ ልጅ ነህ እንዲህ አንተ ወንድ ከሆንክ እስኪ እንዲህ እያለ ማለት ነው። እፎይ በትዕግስት ያንዳንዱን ነገር ሰማኝ እያለ ሲናገርበት የነበረ ከዚህ በፊት እንዲያውም ተናዶ እንደሚናገረው ምናምን ሳይሆን ትናንት ለስለስ ብሎ የሚያስተምርበት ነበር። አዲስ ታይምስ እንዳለው እፎይ ትናንትና እንደው ከዚህ በፊት ከዚህ በኋላ የሆነ ትዕግስት ኖሮት እያንዳንዱን ነገር ቢያስተምር በእርግጠኝነት ወደ ክርስትና እምነት የሚመጡት በእርግጠኝነት ይበዛሉ ብዬ ነው የማስበው። እንዳጠቃላይ ግን ቆስጤንቲኖስ ከማስረጃ ጋር ስለያዘው በደንብ እሱ ስለሚያስረዳ ቴዲ በዚሁ እንትን ትላለህ። እንዳጠቃላይ ግን ቴዲ በጣም ክበርና ኢብን ሁለቱን እንኳን መዳረሻ የሌለው የሁለት እንትኖች እኔ እዚህ ላወያይ አልችልም ያልከው ነገር በትልቅ እይታ የታየ ነው። ለምሳሌ ልንገራችሁ አንድ ቤት እኔ አሁን እዮዳ ቤት ምንድን ነው የሰማሁት? ጴንጤዎቹን እንዲህ አድርገን ፕሮቴስታንቶችን ጠርተናቸዋል። አሁን ደግሞ ኦርቶዶክሶችን ትናንትናም ኦርቶዶክሶችን ሆነ እንዴ ውሃብያና ምናምን ተብሎ እናንተ ጋር ያለውን ለብቻ ነው እንደምትወይ ክርስቲያን ነው አለቀ። መጽሐፍ ቅዱስ ነው። ከዛ ሲቀጥል ደግሞ ቁርአንና መጽሐፍ ቅዱስ ነው እዚህ ጋር እንትን ማለት ያለበት እንጂ ከፕሮቴስታንት ከምን የሚለው እሱን ጥሪ ልክ ስላልሆነ እዛ ቤት እየተካሄደው ያለው ጥሪ ልክ ስላልሆነ ብዬ ስለማን እና እናመሰግናለን ቴዳይ ክበርልን። ቆስጤንቲኖስ ግን ሞር በማስረጃ ስለያዘው እያንዳንዱን ነገር እሱ ያስረዳናል በደንብ። ቴንክ ጊዜ ጉዳይ ነው። ቴንክ መሐመድ። ቴዲ እንዴት ነህ? ይሰማል ድምፄ ብዬ አስባለሁ። የመጀመሪያው እዚህ ከተነገሩት ነገሮችን ለማጥራት ያክል ሁለት ሰዎችን ሙስሊሞች ናቸው የሚል አንድ ሀሳቢ ንግግር አለ። እፎይ ሙስሊም አልነበረም፣ ሆኖም አያውቅም። ስለዚህ አትዋሹ። በተለይ እምነት ውስጥ ሳትኖሩ ዝም ብሎ የእምነት ድጋፍ ለማድረግ ፖለቲሳይዝ አድርገው የሚመጡ ሰዎች አሉ። ቴዲ ኢትዮጵያ ውስጥ ሙስሊምም ክርስቲያንም ኤኒ ዲኖሚኔሽን ክርስትና ውስጥ ኤኒ ዲኖሚኔሽን አለ፣ ሙስሊሞቹም አሉ። የኦርቶዶክሱም የሙስሊሙም የዋቄፈናውም የሁሉም ሀገር ነች። መልታይ ሌየር የሆነች ሀገር ነች። ኢንተርምስ ኦፍ ላንጉዌጅ ሪሊጅን ኤትኒሲቲ ዋትሶኤቨር። ስለዚህ እዛች ሀገር ውስጥ የሚደረጉ ማናቸውም ነገሮች አዝፋራስ ስርዓት ባለው መልኩ እስከሆነ ድረስ አንደኛው ፕሮቴክቲቭ ሮል እንዳለው አንደኛው ደግሞ አጥቂ እንደሆነ ተደርጎ የሚታየው ነገር መቅረት አለበት። ሁለተኛ ልጅቱ ሙስሊም አይደለችም። ጆኒ ራጋ ሽዝናት ሙስሊም። ኮንፊውዝድ የሆኑ ብዙ ሰዎች አሉ። ኦኬ ኮንፊውዝድ የሆኑ ብዙ ሰዎች አሉ። እንደምታውቀው ፎር ዘ ላስት 8 years አግኖስቲኮች በጣም እየበዙ ነው ኢትዮጵያ ውስጥ። ኤቲስት ነን የሚሉ ሰዎች በጣም አሉ። እኔ በተደጋጋሚ አንተ ቤት ውስጥ የፖለቲካ ጉዳይ ስንነጋገር አንዳንድ የእምነት ጉዳይ ሲናገሩ ብዙም ጊዜ ቶለሬት ስለማታረግ ስለማትፈቅድ እናልፋለን። ከዛ ውጭ ግን
እፎይ የሚባለውን ግለሰብ በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይወክላል ብዬ አላምንም። እንደ አንድ ኢትዮጵያዊ ሙስሊም ከኦርቶዶክስ ማህበረሰቡ ጋር አብሮ እንዳደገ ተወልዶ እንዳደገ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትን ይወክላል ብዬ አላምንም። ምእመኖቹን ይወክላል ብዬ አላምንም። ነገር ግን እንደምታውቀው አገራችን ውስጥ አሁን ኤቭሪቲንግ ፖለቲሳይዝ ነው የሚደረገው። እፎይ 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 የሚሉ ሰዎች የእፎይ የሚባለው ልጅ መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ያውቀዋል ወይ? መጽሐፍ ቅዱስን ሂዛን ኦርቶዶክስ አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናና ዶግማ መሰረት ሄርሜኔቲክሱን በደንብ ያውቀዋል ወይ? ስነ አፈታት ተምሯል ወይ? እያንዳንዱ ቃላቶች በነገራችን ላይ አይቱክ ሄርሜኔቲክስ ወስጃለሁ እኔ። ሄርሜኔቲክስ የወሰድኩት ለምንድን ነው? ኢንተርፌስ ዲያሎግ የሚባል ነገር ካናዳ ነው የምትኖረው አለም ቴዲ? ኮርነሮች አሉ፣ የኢንተርፌስ ዲያሎግ ኮርነሮች አሉ። እዛ ቦታ ላይ የሰለጠኑ ዲቤቶች ይካሄዳሉ። ዲቤቶቹ ዋናው ዓላማቸው ምንድን ነው? እኛ እንደ እስልምና አላህ ስብሐነሁ ወተዓላ በቁርአን ላይ በግልጽ ያስቀመጠው አለ። 29ኛው ቻፕተር 46ኛው አንቀጽ ምን እንደሚለው የመጽሐፉን ባለቤቶች የመጽሐፉ ባለቤቶች የሚባሉት አይሁድና ክርስቲያኖች በዚያች እርሷ መልካም በሆነችው ክርክር እንጂ አትከራከሩ። ያቺ መልካም የሆነች ክርክር ምንድነች? ከእነርሱ እነዚያ የበደሉት ሲቀር የሚሳደቡት የሚያንቋሹት ለመግደል ምናምን ለሚያደርጉት ሲቀር በሏቸው በዚያ ወደኛ በተወረደው ወደ እናንተም በተወረደው አመንን፣ አምላካችንም አምላካችሁም አንድ ነው፣ እኛም ለእርሱ ታዛዦች ነን በሏቸው ነው የሚለው። እኔና ቴዲን እኔ እናንተን የፈጠረው አምላክ አንድ አምላክ ነው፣ ወደድንም ጠላንም ማለት ነው። አንተ ክርስቲያን ሆነ በክርስቲያን ቴዎሎጂካል አካሄድ አንድም ሶስትም የሚል አስተምሮ ልትከተል ትችላለህ። ያ መብትህ ነው፣ አላስገድድህም። እኔ ደግሞ አምላክ አንድ ነው። የአምላክ ባህሪ ያልሆኑት ነገሮች አምላክ ባህሪ አይደሉም። አምላክ ጅማሩ አይኖረውም። በዚህ ጉዳይ ላይ መጽሐፍ ቅዱስን እኔ የማምነው መጽሐፍ ቅዱስ ማለት በነገራችን ላይ የቀደሙ ነቢያቶች የተሰጡ ኪዳኖች አንድ ላይ ኮምፓይል ተደርጓል ተብሎ ነው የሚታሰበው። እንደ ክርስትናው ባይብል የሚለው ቢብሎስ ከሚለው የግሪክ ቃል ነው የመጣው፣ የመጽሐፍ ስብስብ ማለት ነው። እንደኛ አስተምሮ እንደ እስልምና አስተምሮ የቀደሙት ነቢያቶች መጽሐፍ ተሰጥቷቸዋል። ለምሳሌ ኢየሱስ ክርስቶስ በመጽሐፍ ቅዱስ እንደሚገልጸው ሰውም ነቢይም ነው። ወደ ሁለቱ ጉዳይ የታዘብከውን እየነገርከን ወደዛ እየመጣ ያቀደም ያነሳውን ነገር እንትን እንዳደረግልህ ስለፈለግኩ ነው። ስለዚህ አንድ ሙስሊምና አንድ ክርስቲያን በእምነት ጉዳይ መከራከር ይችላል፣ መወያየት ይችላል። ክርክሩ ግን መሆን ያለበት እኔ የምከተለው እውነት ነው ብሎ ነው የሚመጣው ክርስቲያኑም፣ ሙስሊሙም እኔ የምከተለው እምነት ትክክል ነው ብሎ ነው የሚመጣው። ምክንያቱም ሁለቱም የሚያምኑበትን ነው አይደል ይዘው የሚመጡት። ክርክሩ የሚሆነው በኤቪደንስ በማስረጃ ከመጽሐፍቶች ከስክሪፕቸር ማለት ነው ማስረጃዎችን አቅርቦ መነጋገር ነው። የፈለገ ያምናል፣ ያልፈለገ ይክዳል። ምክንያቱም በእምነት ማስገደድ የለም። ከዛ ባሻገር ይሄንን ክርክር በተመለከተ በተደጋጋሚ አንተ ቤቶች ክርስቲያኖች ገብተው ዲቤት ሲያደርጉ ያለው ምናምን ብዙም ጊዜ እኔ ፑሽ አላረግም። ቴዲ ቤት ገብታችሁ ተወያዩ ብዬ ፑሽ አላረግም። ምክንያቱም አይዶን ነው ያንተን እንትንም አላቅም። ቴዲ ኦርቶዶክስ ነው ፕሮቴስታንት ነው አላቅም። ስለዚህ ቴዲ ፍትሐ ሆኖ ያወያያል አላቅም። ምክንያቱም የእምነት ጉዳይ ሴንሲቲቭ ስለሆነ ማለት ነው። ፖለቲካ ኢዝ ፖለቲክስ። የፖለቲካ ጉዳይ ችግር የለብኝም። በእምነት ጉዳይ ግን ቴዲ ፍትሐዊ ነው የሚባል ነገር የለም። ምክንያቱም እምነትን ስለማላቅ። ብዙም ጊዜ ደግሞ የምንታዘበው ምንድን ነው? ብዙ ሰዎች በእምነት ጉዳይ ላይ እውቀት ሳይኖራቸው ሲቀር ራሳቸውን ኤቲስት ያደርጋሉ። እምነት የለንም በእምነት እኔ ያው ለምሳሌ ብዙዎቹን አይቻሉ። ሃይማኖት የሚባል ነገር እንደ ተቋም የሚቆጥሩ ሰዎች ስለ አማኞች ማውራት አይችሉም። ሃይማኖትና እምነት አንድነትና ልዩነቱን የማያውቁ ሰዎች ስለ አማኞች መናገር አይችሉም ሲጀምር። ወይ መጀመሪያ ራሳቸውን ኢኪፕ ማድረግ ነው ያለባቸው። ስለዚህ የሆነው ነገር ምንድን ነው? ከዚህ በፊት እፎይ የሚባል ግለሰብ ከሁሴን ጋር ተነጋግረው ነበር። ያደረገው ምንድን ነው? መልእክተኛውን ሰለላሁ ዐለይሂ ወሰለም ተሳደበ። ኦኬ መሳደቡ አይደለም እኛውን ችግሩ። ነገር ግን ሲሳደብና የሚናገራቸው ነገሮች ፋክት አይደሉም ነው እያልን ያለ ነው። እኛ መነጋገር ካለብን በነገራችን ላይ እኔም ማስበው ምንድን ታውቃለህ? አብዮት አደባባይ አለ አይደለ?
አብዮት አደባባይ ልክ ኬንያ ላይ እንደሚደረገው የኢንተርፌስ ዲያሎግ ኢትዮጵያ ውስጥ የኢንተርፌስ ዲያሎግ መኖር አለበት ብዬ አምናለሁ። እኔ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ከአንድም 2 3 4 ጊዜ አንብቤያለሁኝ። መጽሐፍቶች ቅዱስ መጽሐፎች የግለሰብ ንብረቶች አይደሉም፣ መለኮታዊ ናቸው ብለው ከታመነ ማንኛውም ሰው ያነበዋል። ነገር ግን አማኞች አሉ። ለምሳሌ እዚህ አሜሪካ ውስጥ እኔ አይቻለሁኝ ቁርአን እንቀዳለን የሚሉ ኢትዮጵያኖች እየተፈጠሩ ነው፣ ፖለቲካ ውስጥ እየገቡ ማለት ነው። እኔ መጽሐፍ ቅዱስን አላቃጥልም። እማላቃጥለው ቴዲን አንተን ስለምፈራህ አይደለም፣ እምነቴ ስለማያዘኝ ነው። እምነቴ አያዘኝም። ማቃጠል አይደለም፣ አንተ የምታምነውን ነገር እንድሳደብ አልተፈቀደልኝም። ምክንያቱም አንተ የምታመልከውን ነገር እምነቴ ብለህ ያዝከውን ነገር ስሳደብ እኔ የማመልከውን አምላክ ትሳደባለህ። ስለዚህ እኔ ሰድቦ ለሰዳቢ ነው፣ ወንጀሉ እኔ ጋር ነው ያለው። ወደ ሁሱና ወደ እፎይ ውይይት እናለኝ ማመድ ልመጣ ነው። ስለዚህ የእፎይ ጉዳይና የሁሱ ጉዳይ በተመለከተ በቴሌግራም ላይ የተጻጻፉት አለ። በነገራችን ላይ እፎይ ለሁሴን የጻፈው፣ ኢምራን ለእፎይ የጻፈው ጉዳዩ የነበረው እፎይ ከክርስቲያን ጋር ክርስቲያን የሚባል ልጅ አለ ከእፎይ ጋር የሚገባ ኢምራንና ሁሴን በኮሆስት ነው የሚገቡት። አራቱም በቤታቸው ሆነው በኮሆስት ነበረ የነበረው። ከዚህ በፊት ሐሙስ ቀን ይመስለኛል ያልተሳካ ውይይት አለ። ተማሃይ ጠርቶ እመጣለሁ ብሎ ማለት ነው። እፎይ ምንድን ነው ያለው? አይደለም አንድ አይደለም 3 ሁናችሁ መምጣት ትችላላችሁ ብሎ ያለው ቪዲዮ አለ። ከዛ ምንድን ነው የተፈጠረው? ዲቤቱ ከመካሄዱ ከሰዓታት በፊት አንድ የቤተ ክርስቲያን አገልጋይ ይመስለኛል አምና ሹር ምን አደረገ? ይሄንን ዲቤት ቆይ ልጨርስ ቴዲ አንዴ። ይሄንን ዲቤት እንዳታደርጉ ከነዚህ ልጆች ጋር ይሄን ዲቤት እንዳታደርጉ የሚል መልእክት አስተላልፏል። እምነቱ ኦርቶዶክስ ነው ግለሰቡ። ይሄ ዲቤት መካሄድ የለበትም የሚል አድርጓል፣ ንግግር አድርጓል። ከዛ በኋላ ግን እነ ሁሴን ቤታቸውን ከፍተው ገብተዋል። 82,000 ምናምን አካባቢ ሰው ነበር የነበረው። በነገራችን ላይ ፎር ዩ ኢንፎርሜሽን 1 ሚሊዮን በላይ የነበረው። ዓላማው ምንድን ነው? ቤቱን የቲክቶክ አካውንቱን ማዘጋት ነው። ኢትስ ቢን ባንድ ፎር 5 years እልክልሃለሁ። ለ5 ዓመት ተዘግቷል። ዋነኛው አካውንቱ ማለት ነው። ችግር የለውም። ያ 1 ሚሊዮን አካውንት ምናምን መሆኑ አይደለም የነበረው። ምንድን ነው? እኔ ለምሳሌ አንተ ጋር ሁኜ አንተ ቤት ሁኜ በማወራበት ሰዓት በቀላሉ የኔን አካውንት ሪፖርት አድርገው ማዘጋት ይችላሉ። በራሴ ቤት ከሆንኩ ግን እኔ ጋር ያሉት ኦዲየንሶች ሪፖርት ያደርጋሉ፣ ኮፒ ሊንክ ያደርጋሉ፣ ቡስት ያደርጉታል ማለት ነው። የፈለገ ሪፖርት ቢኖር ካውንተር የሚያደርገው ስለሚኖር በዚህኛው በኩል አይዘጋም። ስለዚህ አይቆራረጥም። ስለ ሚዲያ ለአንተ አልነግርህም። ቤተር ዛን ዩቲዩብ ላይ ያለውን ነገር፣ ቲክቶክ ላይ ያለውን፣ ሌሎችም ላይ ያለውን ነገር ማለት ነው። ስለዚህ ምንድነው የተፈጠረው? አይ ዶንት ኖ ዮኒ ማኛ ኢዝ አ ፕሮቴስታንት ኦል ኦፍ ኤ ሰደን መጥቶ ራሱን ላይክ እኔ አይ ዶንት ዋንት ቱ ሜንሽን ሂዝ ኔም ቤዚካሊ አይ ኖ ሂ ኢዝ ዩር ሞዴሬተር ነው። የሚያደርጋቸው ነገሮች ማቃሉ ከዚህ በፊት አይ ዶንት ኖ ከየት መጥቶ እሱ ሂዝ ኖት ኦርቶዶክስ ቤዚካሊ እና ዊ ኖ ሂም ኢንሰልቲንግ ደ ፓትሪያርክ መጥቶ ምንድን ነው ማድረግ የፈለገው? በሁለቶች መካከል የነበረውን ሰላማዊ የሆነ ውይይት የሚካሄደውን ነገር ሜስዳፕ ነው ያደረገው ከልጅቱ ጋር ሆኖ ማለት ነው። በነገራችን ላይ ልጅቱ የሰራችውን ማስታወቂያ አይመለከተንም። ጆኒ ራጋ የምትባለው ማለት ነው። እኛ የምናውቀው ኤምራን ከሁሴን ጋር፣ እፎይ ከክርስቲያን ጋር የተጻጻፉት አለ። ከፈለክ አሁን ሼር ላደርግህ እችላለሁኝ። በዛ መሰረት ውይይቱ ይካሄዳል ነው። በነገራችን ላይ ግዴታም አይደለም ውይይቱ። ነገር ግን ዋንስ ከተባለ ከተቀጣጠሩ መግባት ነበረበት። እፎይ አልገባም። ከዛ ዮኒ ማኛ መጣ፣ ጆኒ ራጋ የምትባለው ተገባ። የተደረገው ተደርጓል። አሁን እኔ ጥያቄ የምጠይቀው ነው የመጨረሻ ነው ይሄ። አሁን የጥያቄ የምጠይቀው ዋት ኢዝ ዘ ፓኒክ? ምንድን ነው ይሄ ፓኒኩ? ኤቭሪ ሩሞች ተከፍተዋል። ተከፍቶ ላይክ ኮመንተሪ እየተሰጠ ነው። ኢትዮጵያ የምትባለው ሀገር ውስጥ ሪሊጂየስ ዲቤት ኢንተርፌስ ዲያሎግ በህግ ይታገድልን እየተባለ ነው ወይስ ሪዝኑ ምንድን ነው? አዲስ ነው ወይ? ለዘመናት እኛ አዲስ መሆኑ ሳይሆን ሁላችሁ አንድ መዘንጋት የሌለባችሁ ሁላችሁም
በውስጣችሁ አንገር ያለባችሁ ናችሁ። የምን አንገር? ቆይ እኛ ያልሰለጠንን ህዝቦች ነን። ጥንቃቄ ለአንተ አይደለም። አንዴ ሚዩት አድርገው። አንዴ ለአንተ አይደለም ከኔ ጋር ዋን ያርክ መስሎኝ ነው። ኖ ኦቨሮል ነው የምናገረው። ሚዩት አድርግ። እኛ በጣም ውስጣችን ቶክሲካ አመለካከት ያላቸው ሰዎች አሉ። እንድንጨራረስ የሚፈልጉ ሰዎች አሉ። እኛ ገና ለአቅመ እንኳን ክሮስቶክ እንኳን ያልበቃን ህዝቦች ናሉ። ታስዋይ ሁለት ሆናችሁ ተጠያይቁ ብላችሁ አሁን እዚህ ውስጥ እንጨራረሳለን። በጥንቃቄ መያዝ ያለባቸውን ነገር እንዴት በሰለጠንና በብልሃት መያዝ እንዳለብን ማወቅ አለብን። ኢንተረስት ግሩፖች ውስጣችን ኢንፊልትሬት አድርገው የገቡብን ህዝቦች ነን እኛ። ዝም ብለህ ዲቤት ስታደርግ ኃላፊነት በሚሰማ መንገድ ነው መሆን ያለበት። ኦኬ ከቁጥጥር ውጭ ወጥቶ ብዙ ነገር ቢፈጠርስ፣ ዳሜጅ ቢፈጠርስ ኃላፊነቱ የሚወስዱ ማን ነው? መሬት ላይ ያሉ ሰዎች